ናስተልን ገለታው ናስተልን መሳይ እንዴት ነህ? እንዴት ሰነበትክ? ዳግም ጠፋንና ደግሞ ተመልሰን መተናል። እንግዲህ ወጣ ገባ ያልንበት ሁኔታ በተለያዩ ምክንያቶች ነው። ከዚህ በኋላ የምንጠፋ እንደማይሆን ተስፋ እናደርጋለን። ገለታው ብዙ ነገሮች የሆኑ ነው። ብዙ ነገሮች መወያየትና መነጋገር ሐሳባችንን ማካፈል እየተገባን ሳንችል ቀርተናልና ወደ ኋላ መለስ ብለን ሁሉንም እናነሳለን ብዬ አልጠብቅም። ግን ከሰሞኑ አንዳንድ ጎላ ያሉትን እንዲሁ ያነሳን እንወያያለን። ከምንም በላይ ዓለም እየተነጋገረ ያለበት የቬንዙዌላ ጉዳይ ነው። የአሜሪካው ፕሬዝዳንት ቬንዙዌላ ላይ የወሰዱት እርምጃ በመላው ዓለም ያለፉትን 2-3 ቀናት እንግዲህ መነጋገሪያ ሆኗል። ፕሬዝዳንቱ በወሰዱት እርምጃ የቬንዙዌላውን መሪ ከባለቤታቸውና ከልጃቸው ጋር ተይዘው ወደ አሜሪካ እንዲመጡ የተደረገበት ኦፕሬሽኑ በራሱ ሌላ ብዙ ትንታኔ የሚያስፈልገው ነው። ግን ከብዙ ነገሮች ጋር እየተነሳ ነው። የዓለም አቀፍ ሕግና የሉዓላዊነት ጉዳይም እንደዚሁ አጀንዳ ሆኖ መጥቷል። አሜሪካ በጉልበቷ የፈለገችውን ማድረግ የምትችል ከሆነች የዓለም ስርዓት፣ የዓለም አጠቃላይ የሀገራት ሉዓላዊነት ከምን ሊሆን ነው የሚልም ነገር በውይይት ደረጃ ተነስተዋል። እንዲሁም አምባገነኖችን በተመለከተ በተለይ በአምባገነን መሪዎች የሚሰቃዩ ሀገራት ግን ለኛም እንዲህ አይነቱ በረከት ቢደርሰን ብለው መመኘታቸው አልቀረም። እንዲህ አይነት አምባገነን መሪዎችን የሆነ ኃይል መጥቶ ካላስወገዳቸው በስተቀር በህዝባቸው ላይ የሚያደርሰው መከራና ስቃይ እንዲሁ በቀላሉ የሚታይ አይደለምና አጋጣሚውን በአዎንታዊ መልኩ የተመለከቱትም ባሉታዊ ጎኑም ያዩታሉና ገለታ ውስጥ ከዚህ ዜና እንጀምር። እንደው ከዜናው መነሻ ጀምሮ ያሉትን ሐሳቦች አንስተን ውይይታችንን እናደርጋለን። መሳይ ዜናው በጣም አስገራሚ ነው። እንደውም ሰበር ዜናውን ካንተ ነበር መጀመሪያ የሰማሁትና በኋላ በጣም መስጦኝ ስከታተል ነበር የቆየሁት። በግል ነው የሰማው ማለት ነው፣ ሚዲያ ላይ አልነበርንም። አዎ ትክክል ነው፣ ሚዲያ ላይ አልነበርንም። በግል ስትነገር በጣም እንደደነገጥኩት አልጠበቅኩም እንደዛ። ግን በአሜሪካ ታሪክ ውስጥ እኮ መሳይ የሚያስገርም ነገር የመጀመሪያ አይደለም። የጆርጅ ቡሽ የኛው ቡሽ ሳይሆኑ የመጀመሪያው ቡሽ በ1989 ዓመተ ምህረት እኮ የፓናማ መሪ ማኑኤል የሚባለውን የፓናማ መሪ ሄደው ልክ እንደዚህ አይነት ኦፕሬሽን ተጠቅሞ ሚሊቴሪው ታዞ ሄዶ አንጠልጥሏቸው እኮ ነው ወደዚህ ወደ ማያሚ ይመስለኛል ያመጣቸው። አምጥተው ፍርድ እንዲፈረድባቸው ተደርጓል። እና ይሄ የቅርብ ጊዜ ታሪክ ነው። ከዛ ቀጥሎ ደግሞ በመሃል ክሊንተን ገቡ እና ጆርጅ ቡሽ ደግሞ ልጃቸው ደግሞ ኢራቅ ሄደው የምታውቀው ሳዳም ሁሴንን ወደዚህ ያመጡት እንጂ ግን አንጠልጥለው ወስደው ለፍርድ አቅርበው እንደዛ አይነት ታሪክ የተሰራበት ሁኔታ ነው ያለው። አፍጋኒስታን ብዙ ሀገርም እንደዛ ሞካክረዋል። እና የሚያስገርም ነገር የፓናማ ላይ ማኑኤል ሲያዝ የአሜሪካ ሚሊተሪ ሄዶ ሲይዘው ወደ 92% የሚደርሰው የፓናማ ህዝብ ደስተኛ ነበር። የጨነቀው ህዝብ ቅድም ያልከው ይሄ የጨነቀው ህዝብ የዚህ የሉዓላዊነቱን የምንም ጉዳይ አልነበረም ሲያየ ነበረው እና ወታደራዊ መሪ ነው፣ አስጨናቂ ነበር፣ አስጨንቋቸው ነበር። ይሄድልን የሚል ብቻ አስተሳሰብ ነበራቸውና ብዙ ሰው ተደስቶ እንደነበረ ይታወቃል። ነገር ግን የዓለም አቀፍ ህጎች ደግሞ በጣም በአሜሪካ ተጥሰው ነበረ እና እንደዚህ አይነት የታሪክ ዳራም ያላት ሀገር ናት። ግን የትናንቱ እንግዲህ በ2026 ነው። ይሄ ደግሞ እንግዲህ በተለይ ዓለም አቀፍ ህግ እየጠነከረ መጣ በተባለበት ሰዓት ይህች ሀገር ገዘፈች መሳይ። በቃ በየትኛውም ስብስብ ውስጥ የምትጠቀፍ አልሆነችም አሜሪካ። እኛ ዩናይትድ ኔሽንስን ወደ ላይ አንጋጠን ነው የምናየው፣ እሷ ወደ ታች ነው የምታየው። ምንም ስብስብ አይመስላትም ካላት ኢኮኖሚ ግዝፈት የተነሳ ነው። እና ወደ 3-4 ህጎችን ጥሳ ነው ይሄን የፈጸመችው። የመጀመሪያው ነገር የዩናይትድ ኔሽንስ ሪዞሉሽን ነው። እሱ በጋድ ነው። ሌላው ሀገር ሄዶ እንደዚህ አይነት ኦፕሬሽን ማድረግ አይቻልም። የሚያስገርምህ ሌላው ደግሞ አሁን ይሄ የዩሮፒያን ዩኒየን እንደምንለው አፍሪካን ዩኒየን እንደምንለው ደግሞ ኦኤኤስ የሚባል አለ አይደለም? እዚህ የአሜሪካስ ዩኒየን ማለት ነው። እነዚህ የአሜሪካን እና የላቲን አሜሪካንን ጨምሮ ደግሞ ልክ እንደ አፍሪካን ዩኒየን አለ። እዛ ቻርተርም ላይ አንዱ ሀገር 34 ሀገሮች ናቸው አሜሪካንን ጨምሮ ያለው። አንዱን ሀገር ዘሎ ሄዶ እንደዚህ አይነት ሉዓላዊነት መጣስም አይቻልም የሚል ነው። እሱንም ጥሰዋለች። በራሷም በዚህ ሀገር በአሜሪካ ህገ መንግስትም የሰውን ሀገር ሉዓላዊነት መክሰስ አይቻልም። እንደውም አንዳንድ ሰዎች የሚሉት አሁን የዋር ዲክሌር የሚደረገው ወይም ጦርነት የሚታወጀው በኮንግረስ ነው የሚል ነው። ግን በአንዳንድ ጊዜ ደግሞ ራሱ ፕሬዚደንቱ የማስፈጸም አቅሙን ተጠቅሞም እንደዚህ አይነት እርምጃ የወሰደባቸው ታሪካዊ ሂደቶች አሉ ነው የሚባለው። ያም ማለት ይህ ግን
የቬኔዙዌላ ህዝብ የተደባለቀ ስሜት ውስጥ እንዳለ ነው መረጃዎች የሚያሳዩት። መሳይ አንዳንዱ እንኳን ይሄደልን ይላል፣ ሌላው ደግሞ መብታችን ተነካ የሚል ስሜት የተፈጠረበት እንደሆነ ነው የሚናገሩት። ትልቁ እንግዲህ ለዓለም ምን ያስተምራል ነው ትልቁ ነገር መሳይ ያነሳው። ይሄ ነገር ይቀጥላል ወይ? አሁን አሜሪካ የምትበሳጭበት ሰው ይሄ ሰው ብቻ የቬኔዙዌላው ፕሬዚደንት ብቻ ሳይሆኑ የኖርዝ ኮሪያ ኪም ጆንግ ኡን አሉ አይደለም? እንግዲህ እሳቸውንም ሄዳ ታመጣለች ወይ? አፍሪካ ውስጥ ያሉ እንደዚህ አይነት ዲክቴተርስም ሄዳ ታመጣለች የሚለው ሌላ ጥያቄ ሆኗል። የዓለም አቀፍ ኦርደርም ትንሽ ችግር ውስጥ ገብቷል የሚባል ነው። ዞሮ ግን ኮንደምኔሽኑ ወይም ደግሞ ይሄ ውግዘቱ በጣም አይሏል። ብዙ ሀገሮች የሰውን ሀገር ሉዓላዊነት መዳፈር አይቻልም የሚለው በጣም በከፍተኛ ሁኔታ ድምጽ ሆኖ እየተሰማ ነው ያለው። መሳይ ገለታው እንዳልከው አስገራሚ ክስተት ነው። መቼም አንዳንድ ነገሮች ፖለቲካዊ እንደምታቸውን ከጀርባ ያለውን አጠቃላይ ዓለም አቀፍ ኦርደሩ ይሄ ስርዓቱ ወዴት እያመራ ነው የሚለው በደንብ እንዲፈተሽ ያደረገም እንደሆነ ነው እንግዲህ ከምናያቸው ከምንሰማቸው ከተለያዩ በጉዳዩ ዙሪያ የቀረበ መረጃ ያላቸው ተንታኞች እየሰጡ ያሉትንም ነገር በደንብ እየተከታተልን ነው። በግራ በቀኝም ያሉት አስተያየቶች እንደዚሁ በእኩል ደረጃ ጎን ለጎን እየሄዱ ነው ያሉት። እንዳልከው አምባገነን መሪዎች በአሁኑ ሰዓት በዓለም አቀፍ ደረጃ ከፍተኛ ስጋት እየፈጠሩ ነው። በተለይ የአሜሪካ ሚና ኮስሷል። የሰብአዊ መብትና ዲሞክራሲን ፕሬዚዳንት ትራምፕ ከመጣ በኋላ ምን አገባን ሌላው ዓለም የፈለገው መሆን ይችላል ብለው ወደ ውስጥ ጉዳያቸው መመልከታቸውን ተከትሎ አንዳንድ አምባገነኖች አገሩ በተለይ አፍሪካ ውስጥ ህዝባቸውን እያሰቃዩ ነው። ምንም ቢሆን ምን አሜሪካ ማስፈራሪያ ናት፣ በኢኮኖሚዋ በወታደራዊ ጡንቻዋም እያስፈራራች እነዚህን አምባገነን መንግስታት ልክ ታስገባለች ብለው እንደው ከሌላ ሀገር አንጋጠው መፍትሄ የሚፈልጉ ቀላል አይደለም የዓለም ህዝብ እንግዲህ ኢትዮጵያን ጨምሮ ማለት ነው። ስለዚህ ይህንን የሚመለከቱ ወገኖች ዛሬ ቬኔዙዌላ ላይ የተወሰደውን እርምጃ እንደ በረከት ያዩ እኛ ላይ የሚድረስልን ብለው ደስታቸውን የገለጹ እንዳሉ ይታወቃል። ነገር ግን ስርዓትና ህግ አለ። በተለይ ሉዓላዊነትን አሁን በቬኔዙዌላው ፕሬዚዳንት ላይ የተወሰደውን እርምጃ አሜሪካ በእጅ አዙር ጫና ፈጥራ እዛው በሀገር ውስጥ እርምጃ እንዲወሰድ ማድረግ ትችል ነበረ። ችግሯ ሌላ ነው። ከዛ ከጀርባ ከፍተኛ የሆነ የነዳጅ ፍላጎት አላት። ያን የነዳጅ ፍላጎት የተለያዩ ቬኔዙዌላ ምድር ውስጥ የተከማቹ በጣም ውድ የሆኑ ንጥረ ነገሮች አሉ። እነሱን ጭምር ለመውሰድ የአሜሪካ መሪዎች ከዚህ በፊትም በተለያየ መልኩ ሙከራ አድርገው ነበረ። የቀድሞ የቬኔዙዌላ ፕሬዚዳንት ሁጎ ቻቬዝ ለዚህ ፊት የሚሰጡ አልነበሩም። እንደውም እሳቸው ያው በካንሰር ህመም ነው ህይወታቸውን ያጡት። ግን ያም ከጀርባ የአሜሪካ እጅ አለበት፣ በእጅ አዙር እንዲሞቱ ያደረገችው አሜሪካ ናት ተብሎ በሰፊው ይታመን ነበር። እሳቸው ፊት አልሰጡም። በራቸውን ለአሜሪካ ጥርቅም አድርገው ዘግተው ብዙ አመታትን የዘለቁበትን አሁን በመጨረሻ በፕሬዚዳንት ትራምፕ ዘመን እንግዲህ ተሳክቷል። አሜሪካ ሰብራ ገብታ የቬኔዙዌላን ነዳጅ ለመቆጣጠር የሚያስችላትን አቅም አግኝታለች። ፕሬዚዳንት ትራምፕም ይህንን በግልጽ ነው የተናገሩት። የኛ የነዳጅ ካምፓኒዎች ገብተው የነዳጁን የተዳከመውን የነዳጅ ኢንፍራስትራክቸር መሰረተ ልማቶችን ይገነባሉ፣ ይጠግናሉ ብለዋል። ለማንኛውም የቻይናና የሩሲያ በቬኔዙዌላ ያላቸው ሚናንም እንደዚሁ አሜሪካንን ስጋት ላይ ጥሏት እንደነበረ ነው የሚገለጸው። ምክንያቱም ከፍተኛ የነዳጅ ሀብት አላት። ምናልባት ከሳውዲ አረቢያ ቀጥሎ ይመስለኛል በዓለም ላይ ትልቁ የነዳጅ ክምችት ያለው ቬኔዙዌላ ነው። ለዛ ደግሞ ቻይናና ሩሲያ የገቡበት አጠቃላይ ሁኔታ አሜሪካንን ስጋት ላይ ጥሏት ነበረ። እንግዲህ ያንን አስታከው በዚህ በድራግ አደንዛዥ እጽ ንግድ አሳበው አሜሪካኖች ይህንን ነዳጅ ለመቆጣጠር ያደረጉት ዘመቻ ነው። ተሳክቶላቸዋል ነው የሚባለውና ምናልባት እንደ ሁለቱንም ጎኖች ማየት የተሻለ ይመስላል። በተለይ እንደ አፍሪካ ላሉ ሀገራት አምባገነኖች እንደፈለጉ ለሚሆኑባቸው ሀገራት ፕሬዚዳንት ትራምፕ የሚወስዱትን እርምጃ እንዲሁ በቀላሉ ከሉዓላዊነት ጋር ብቻ አያይዘን ማየት የለብንም። ህዝቡ መውጫ መግቢያ እንዲያጣ፣ መተንፈሻ እንዲያጣ፣ ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጽሙ መንግስታትን እውነት ለመናገር እንደዚህ ጉልበት ያለው ጥርስ ያለው ቢቻል በመንግስታቱ ድርጅት በኩል ቢሆን የተሻለ ይሆን ነበረ። ግን ደግሞ አንዳንዴ በነዛ ህዝቦች ጫማ ውስጥ ሆነን ስናየው እንደዚህ አይነት መሪዎች መጥተው አምባገነንነትን ጭቆናን ከላያቸው ላይ ገፈው ሲጥሉላቸው እፎይታውን እንደው
በቀላሉ ምን ገልጸው አይደለምና ከሉዓላዊነት ጋር ካያያዝ ነው ከባድ ነው። በእርግጥም ኢትዮጵያውያን ሉዓላዊ መብት አላቸው ወይ? በአሁኑ ሰዓት እንደ ኢትዮጵያ ያሉ በአገዛዞች እየተቀጠቀጡ ያሉ ህዝቦች ስለ ሉዓላዊነት ስለ ሀገር ክብር ምን መናገር ይችላሉ? በገዛ መሪዎቻቸው በገዛ አስተዳዳሪዎቻቸው እንደዚህ የሚጨቆኑ ከሆነ ሉዓላዊነት ምንድነው? የሀገር ክብር ምንድነው? የሚል ጥያቄም ይነሳል። ግን ደግሞ በጣም አስቸጋሪ የሆነ ህይወት የሚገፉ እንደ ኢትዮጵያ ላሉ ሀገራት ይህንን መፍትሄ ቢያስቡ ስህተት ነው ብዬ አላምንም። ገለታው አንድ ነገር ምንድነው ስትናገር የታየኝ የነበረው መሳይ የጨነቀው ህዝብ እንግዲህ ምንድነው በሀገራችን አባባል አለ የቸገረው እርጉዝ ያገባል ነው ስትወልድበት ደግሞ ገደል ይገባል ይባላልና የጨነቀው ህዝብ የመጀመሪያውን ደረጃ ላይ ይችላል ይሄን ሰው የሚያስወግድልኝ ሌላ ይችላል። ግን የአሜሪካ አሁን እንቅስቃሴ የፕሬዚዳንት ዶናልድ ትራምፕ እንቅስቃሴ ፕላኔታችንን ምድራችንን ከዲክቴተር ለማጽዳት ነው ወይ ነው ትልቁ ጥያቄ። እንደዚህ አይነት ውሳኔ ተላልፏል ወይ? ቆርጣለች አሜሪካ ታጥቃለች ወይ? እኔ የቀመስኩትን ዴሞክራሲ እኔ ለህዝብ ያሳየሁትን ዴሞክራሲ ምድር ሁሉ መቅመስ አለበት የሚል ኦፕሬሽን ነው ወይ የተጀመረው የሚለው ነው ትልቁ ጥያቄ። እንደዛ ከሆነ ቅድም እንዳልነው ይቀጥላል ማለት ነው። በየሀገሩ ያሉ አምባገነኖች ህዝባቸውን የሚያስጨንቁ ህዝባቸው ሊታገላቸው ያልቻላቸው ተንበርክኮ በግድ የሚያገለግላቸውን ሁሉ እኔ ክንዳለኝ የሚል ምትል ሀገር ተነስታለች አዳኝ ሴቪየር ናቶ የሚለው ነገር ነው ትልቁ ጥያቄና አይደለም አይመስልም እንደዛ አይደለም። አሁን ይሄ ጉዳይ ሱዳን ላይ ይቀጥላል ወይ? ይሄ ጉዳይ ኢትዮጵያ ላይ ይቀጥላል ወይ? ይሄ ነገር ሌሎች ሀገሮች ይቀጥላሉ የሚለው ነገር ስናይ እንደዛ ሆኖ አናይም። በጣም ኢምፖርታንቱ ነገር አሜሪካ ለዚህ ወስና ቢሆን ቆርጣ ቢሆን የተጨቆኑ ህዝቦች ይላቀቁ ዘንድ ደግፋቸው ምትል ብትሆን ያልከው ኢምፖርታንት ነገር ዓለም አቀፍ ተቋማትን ታጠናክር ነበር። ዩናይትድ ኔሽንስ ከዛ በላይ ገዝፋ መታየት የለባትም። በዛ ህግ ስር ሆና እሷም እንዲጠናከሩ ያደረገች ዲፕሎማሲያዊ ግፊቶችን እየፈጠረች ዓለምን ምድርን ለዲክቴተር የማትመች አድርጎ በመፍጠር ረገድ ሀያል ናት። በኢኮኖሚው በሚሊቴሩ በሁሉ ትችል ነበር። ግን ይሄንን እስካሁን በዚህ ጉዳይ ላይ ቆረጠች አይደለችም መሳይና ለራሷ ብሔራዊ ኢንተረስት ነው ያደረገች ያለችው። የቬኔዙዌላው ጉዳይ ልክ ነው እንትኑ የነዳጅ ክምችቷ በጣም ከዓለም የታወቀ ነው እና ያን ብዙ ኢንቨስት አድርጋለች። በእርግጥ ምድሪቱ እቺ ሀገር ናት ያለማችው። ግን በመሃል በተፈጠረ ንትርክ የተስተጓጎለ ነገር አለና አሁን ፕሬዚደንት ትራምፕ የሚሉት ያንን ማውጣተን እኛም ለኛም እንሸጣለን ለእናንተም ለቬኔዙዌላ ህዝብ እንጠቀምበታለን በጋራ እያሉ ነው ያሉት። ግን ኦብጀክቲቭ ሲናገሩ ምንድነው የሚሉት የነዳጁ ጉዳይ ብቻ ሳይሆን እዚህ ያሉ ኢሚግራንትስ አሉ ብዙ የቬኔዙዌላ ህዝብ ወደ 1 ሚሊዮን የሚጠጋል አሜሪካ ውስጥ እነሱ ወደ ሀገራቸው ይሄዳሉ ነው የሚሉት መሰለኝ። ይሄ መንግስት ከዚህ በተለይ ፖለቲካ ጥገኝነት በምን የሰፈረውን ህዝብ የማጽዳት ፍላጎት አለውና አንዱም ዓላማ የቬኔዙዌላ ህዝብ ወደ ሀገሩ በየሀገሩ የተሰደደውም እንዲመለስ የሚል ነውና አጠቃላይ ግን እኔ ኢትዮጵያ በሀገራችን ደረጃ መሳይ ሉዓላዊነታችን ሳይነካ ግን የዲፕሎማሲ ትግሎችን እየተጠቀምን ስርዓት ለውጥ ራሳችንን ማምጣት ያለብን። ምክንያቱም ቀጥሎ የሚመጣው ነገር አሁን ፕሬዚደንት ትራምፕ እኛንን የምናስተዳድረው የሚለውን አንድ ፖለቲካ ተንታኝ በሲኤንኤን ይመስለኛል ሳይ በጣም ነው የተገረመው። ምን ማለት ነው? አሜሪካ ገብታ ምን ብላ ነው የምታስተዳድረው የቬኔዙዌላን ሀገር መሳይ? ተቋማትን ልትመራ ነው ማለት ነው? ሚሊቴሩ ልታዝ ነው ማለት ነው? ሽግግሩ ፍትህ እስኪመጣ ድረስ እናስተዳድራለን ነው የሚሉት እና ይሄ በጣም ሊታመን የማይችል ነገር ነው። ብቻ እዚህ ምድር ላይ አሁን እዚህ ያለፉት 2 ቀናት ሊታመን የማይችል ነገር በምድር ላይ የተሰማ ነው ያለው መሳይ። ገለታው እንግዲህ ያው ከኢትዮጵያ ሁኔታ ጋር የሚያያዝን ነው። ዓለም አቀፍ ጉዳዩ በተለያዩ ሀገራት እንደዚሁ ድጋፍም ተቃውሞም እየቀረበበት ያለ መሆኑን ያው ከመረጃዎች ከዜናዎች እየተከታተልን ነው። ምዕራባውያን መንግስታት በአብዛኛው ድጋፍ የሰጡበት ሁኔታ ነው ያለው። የፈረንሳዩ ፕሬዚዳንት የእንግሊዙ ጠቅላይ ሚኒስትር የሰጡት አስተያየትና አቋማቸው ለፕሬዚዳንት ትራምፕ ድጋፍ የመስጠት ያህል የሚታይ ነው። የሜክሲኮ ፕሬዚዳንትን ጨምሮ አብዛኞቹ የላቲን አሜሪካ ሀገራት መሪዎች ሁኔታውን አውግዘዋል። ምናልባት ነግበኔም ፈርተው ሊሆን ይችላል አይታወቅም። ጉዳዩን አጥብቀው ነው ያወገዙት።
ያወገዙት አሁን በምክትል ፕሬዝዳንት የነበሩት ሀገሪቱን እየመሩ ያሉት የቬንዙዌላ መሪ ለጊዜው በጊዜያዊነት እየመሩ ያሉትም በአስቸኳይ ፕሬዝዳንት ማዱሮ ተለቀው ወደ ሀገራቸው እንዲመጡ የጠየቁበት ሁኔታ ነው ያለው። እንግዲህ ሁኔታውን እንከታተላለን። ከኢትዮጵያ አንፃር ያለውንም በማህበራዊ ሚዲያ የህዝቡን ስሜት እየተከታተልን ያለ ነው። እውነት ለመናገር አብዛኛው አጀንዳ በዚህ ዙሪያ የሚሽከረከር ሆኖ ነው ያየነው። በሁለት ጎራ የተከፈለ ነው። እንግዲህ በብልጽግና መንደር አካባቢ ትንሽ ድንጋጤም አለ። ነገ ከነገ ወዲያ ይሄ ነገር ወደዚህኛስ ቢመጣ ብለው ማሰባቸው አልቀረም። ነገር ግን በነጻነት ፈላጊው በአብዛኛው ኢትዮጵያዊ ዘንድ ግን እንደው የሉዓላዊነቱንም ጉዳይ ወደ ጎን አድርገው ምን አለ ይሄን ሰውዬ እንደዚሁ አንጠልጥላ አሜሪካ ብትወስድልን የሚለው አስተያየት በድፍረት እየተሰጠነ ያለው የቬንዙዌላ በረከት ለኢትዮጵያ ሚድረስ የሚለው እንደ በቀልድ መልክ እየመጣ ግን የህዝቡን ስሜት በደንብ እያንጸባረቀ ያለ ነውና እንዴት ታየዋለ? የብልጽግና ሰዎች በእርግጥ ከዚህ በፊት የሰጡት አስተያየት ነው። ታስታውስ እንደሆነ ባለፈው በአባይ ግድብ ላይ ፕሬዝዳንት ትራምፕ በቦምብ መምታት ነው የምትችለው ግብጽ የሚል ነገር ከዛ ጋር የተያዘ አስተያየት በሰጡ ጊዜ የብልጽግና መሪዎች ወጥተው የተናገሩት በጣም አዝናኝ ነው፣ አስቂኝም ነው። ግን ደግሞ ምን ያህል ያለምን ፖለቲካ እንዳልተረዱ ምን ያህል አቅማቸውን እንዳላወቁም የሚያጋልጥ ሆኖ ነው የታየኝና እስቲ የአቶ ሌንጮ ባቲን በወቅቱ የተናገሩትን እንስማ። ያኔ በአባይ ግድብ ላይ የአሜሪካው ፕሬዝዳንት የሰጡትን ተከትሎ ነው አቶ ሌንጮ ባቲ ይሄንን የተናገሩት። ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ይሄን ማዋጥ አልቻሉም። ገለታው እንግዲህ አቶ ሌንጮ ባቲ ይህንን ነው የተናገሩት። እንታያያለን ብሏል አብይ አህመድ አለ። እንግዲህ አሁን ምናልባት አሜሪካ ይህን እርምጃ የምትወስድ ከሆነ እንግዲህ ይለይለት አብረን የምናየው ነው። አብይ አህመድ ከዚህ በፊት የተናገረውን ማስታወሱ እዚህ ላይ ተገቢ ይመስለኛል። እኔ ለአሜሪካ እዋጋለሁ፣ ለአሜሪካ እሞታለሁ ፕሬዝዳንት ሆኖ ማነው ጠቅላይ ሚኒስትር ሆኖ ነው የተናገረው። ይህንን የተዘንግቶት ነው አሁን ከትራምፕ ጋር እንዲህ አይነት እንካሰላንቲያ ውስጥ የገባው። እውነት ብሏል አብይ አህመድ ለትራምፕ እንተያያለን ብሎ ተናግሯል። አንደኛ ዲፕሎማሲያዊ ቋንቋም አይደለም ሊልም አይችልም። እንደው ልብም ቢኖረው አቅምም ቢኖረው በዛ መልኩ የሚገለጽ አይደለም። ሌንጮ ባቲ መጥቶ ይሄንን ሲናገር ግን እንደው ፈገግ ያሰኛል። እንደ ኮሜዲ አድርገን ልናልፈው እንችላለን፣ ግን አይሉም አይባልም። የአየር ኃይል አዛዡ የተናገረውንም እንዲሁ በቴክስት እሱንም ማየት እንችላለን። የዶናልድ ትራምፕ ንግግርን ተከትሎ ለሚመጣ ነገር ሁሉ አጸፋ እርምጃ ለመውሰድ ዝግጁ ነን የሚል ነገር ነው በሌተናል ጀነራል ይልማ መርዳሳ የተገለጸው። አንዳንድ ጊዜ አቅምንም ያለማወቅ ነገር ብልጽግና መንደር በስፋት ይታያል። ምናልባት ሌንጮ ባቲንም አይተን ሌተናል ጀነራል ይልማ መርዳሳንም እንዲህ አይነቱን ፉከራ አይተን አሁን አለ ወይ? ይሄ እንግዲህ ከዛሬ 2 ዓመት አካባቢ የተሰጠ አስተያየት ነው። አሁን አለ ወይስ ተንፍሷል? እኔ ከዚህ በፊት አብይ አህመድ ለአሜሪካ ሰልላለሁኝ ህይወቴን ሁሉ ለአሜሪካ ሰጣለሁ ብሏል ብለን ኢትዮጵያውያን በሙሉ ሲቆጩ ነበር የነበሩት። በታሪካችን እንደዚህ አይነት መሪ ገጥሞን አያውቅም፣ ብሔራዊ ኢንትረስታችንን አሳልፎ የሰጠ ነው ብለን ነው እንግዲህ ከዚህ በፊት ስንነጋገር የነበረውና ምን ኃይል አግኝቶ ነው እንደገና ይሄንን አይነት ቃል ሊናገር የሚችለው የሚለው ነገር ትልቅ ጥያቄ ውስጥ ነው የሚያስገባው መሳይ። እና እነዚህ ሰዎች ንግግራቸው በሙሉ በጣም ተራ ነው መሳይ። በጣም ያሳዝናል። አሁን ይሄን ፖለቲካም የምትለው አይደለም። ዝም ብሎ አንድ ሰው ጠጁን እየቀነደበ ሊል የሚችለው አይነት ነገር በተራ ቦታ የምታገኛቸው ንግግሮች ናቸው። የፖለቲካ ትርፍ እንኳን አይገኝበትም በዚህ ላይ በእውነት። እንደውም እኛም አንስተን እየመታናቸው ነው ያላቸው። ዝም ብሎ ሰው ፌስቡክ ላይ ቲክቶክ ላይ ለጥፎ መልሶ ነው የሚለትማቸው እና ምንም ሊያገኙበት የማይችሉትን ነገር ያመጣሉ እና የፖለቲካ ስሌታቸው ሂሳባቸውን በጣም ደካማ ነው። ከሁሉም በላይ ግን እኛ ኢትዮጵያውያን ከዚህ ከሀያላን ሀገራት የምንጠብቀው ነገር ግልጽ መሆን ያለበት ይመስለኛል መሳይ። ኢትዮጵያውያን ኩሩ ህዝብ ነን።
የአድዋው ጦርነት መነሻ ጣሊያን በቀጥታ ቅኝ ግዛችሁ አላለችም፣ ፈርታናለች። ስታከብረን የኖረችው ግን በሆነ ቋንቋ ታላ በውጭ ጉዳይ እኔ ልወክልና ልከራከር ኢትዮጵያን ሆኜ ልናገር የሚል ነገር እኮ ነው የመጣው። እንግዲህ አይደል አንዱ አንቀጽ አጼ ምኒልክ ለማታለል የተሞከረው። በዚህ ጊዜ አባቶቻችን ነው ብለው ሙሉ ነፃነታቸውን ያስከበሩ የጀግና ህዝብ ልጅ ነን እና አሁንም ቢሆን ዲፕሎማሲያዊ ድጋፍ እንሻለን። ይሄንን አምባገነን የሆነ መንግስት ለማስወገድ ኢትዮጵያ ውስጥ ዲሞክራሲ ልማት ለማምጣት ድጋፍ እንሻለን። ግን በልኩ የተከበበ በዓለም አቀፍ ህግ ውስጥ ያለ የዲፕሎማሲ ድጋፍ እንጂ ማንም መጥቶ ሊያስተዳድረን ማንም መጥቶ ሽግግር መንግስት ሊያቋቁምልን የውጭ ሀገር መንግስት ሊመጣ አንፈቅድም ኢትዮጵያ። ስለዚህ ኢሞሽናል ሳንሆን ራሳችንን ትግላችንን በማጠናከር ወደፊት መግፋት አለብን። ትራምፕ ሊያግዙን ከፈለጉ ፋኖን ይደግፉ፣ ኢትዮጵያ ውስጥ ያሉ ንቅናቄዎችን በሙሉ ይደግፉልን እና ከዛ በኋላ የሚመች ለዓለም አቀፍ ግንኙነታችን ላይ ጥሩ በተለይ በቀይ ባህር ላይ አካባቢ በዚህ በኤደን ባህር ሰላጤ አካባቢ አስተማማኝ የሆነ እንደ መልህቅ የሆነች ሀገር ለመገንባት ከፈለጉ ድጋፋቸውን በዛ መንገድ ማድረግ ይኖርባቸዋል የሚል ምንድነው አንደርስታንዲንግ ሊኖረን ይገባል የሚል እምነት አለኝ። እንደዚህ ጋምሳ ገለታው በእርግጥ የህዝቡን ስሜት ለማንጸባረቅ ያህል ሰው ቢጨንቀው ቀደም ሲል አንተ እንዳልከው ነው ቢጨንቀው መላ ቢጠፋው ጊዜ ለኛም ይሄ በረከት ይድረስ ማለቱ ያው አንድ ሰው ሲጨንቀው የሚናገረው ነገር በዛ ጫማ ውስጥ ሆነ ካላየው በስተቀር ፍርድ ልትሰጥ አትችልም። ግን ያልከው የሚያስማማ የሚገዛ ሐሳብ ነው። ሊያግዙ ይገባል። ማገዝ እንኳን ባይችሉ ያን አገዛዝ አለመርዳትም በራሱ የኢትዮጵያን ትግል ማገዝ ነው። አብይ አህመድ አፋኝ የሆኑ የተለያዩ ተቋማት አሉት። እነሱን ተቋማት አሜሪካ ማሽመድመድ ይችላሉ ባለመርዳት፣ ገንዘብ ባለመስጠት፣ የተለያዩ ድጋፎችን በመንፈግ የአብይ አህመድን የማፈን አቅም ማዳከምና የኢትዮጵያ ሕዝብ ለሚያደርገው ትግል የበለጠ መንደርደሪያና ጉልበት የሚሰጥ እርምጃ መውሰድ ትችላለችና ከዛ አንፃር ያልከው ሐሳብ የሚገዛ የሚያስማማ ነው። በህዝቡ ዘንድ ደግሞ አሁን የቬንዙዌላኑን ተከትሎ እየተሰጠ ያለውን ማስተያየት ቢጨንቅ የተሰጠ ነው። መፍትሄ ቢያገኝም የሚጠላ አይደለም። በዛም ቢመጣ ሉዓላዊነቱን ለጊዜው ኮምፕሮማይዝም አድርጎ አብይ አህመድ የሚሉትን እውነት ለመናገር በኢትዮጵያ ታሪክ ውስጥ እንደዚህ አይነት ግፈኛ እንደዚህ አይነት ጨካኝ አረመኔ አገዛዝ ተፈጥሮ አያውቅም። ሁሉም የየራሳቸው መልክና ገጽታ ይኖራቸዋል። እንደዚህ ግን አገር አጥፊ ትውልድ አጥፊ የኢትዮጵያን ተስፋ ያጨለመ ሰው ኢትዮጵያ ምድር ላይ ተፈጥሮ አያውቅም። ይህን ሰው በየትኛውም አማራጭ መገላገል ለኢትዮጵያ ህዝብ በአሁኑ ሰዓት ምርጫ ላይ የሌለው ህዝብ እንደው ዝም ብሎ የቅንጦት ያለ የሚታይ ነው። አይ በዚህ መልኩ አብይ ቢጠፋ አይ በዚህ መልኩ ቢወገድልን ብሎ ምርጫ ውስጥ ሊገባም ይችላል። በተገኘው አጋጣሚ ይህን ሰው መገላገል ከምንም በላይ የኢትዮጵያ ህዝብ የሚመርጠው ጉዳይ እንደሆነ ነው የማምነውና ለታው በዚህ መልኩ ፋኖች ከፍተኛ ድሎችን አስመዝግበዋል። ይሄ እንግዲህ አንድ ቦታ ነው፣ ስናን ጎጃም ውስጥ የተደረገ ወታደራዊ ድል ነው። በርካታ ወታደሮች ተማርከዋል። በ3 ቀን በተካሄደው ውጊያ ከ450 በላይ ነው የአገዛዙ ሰራዊት ከጥቅም ውጭ ወጣው። እስከ 100 የሚደርሱ ምርኮኞች በእጃቸው ገብተዋል። በከባድ መሳሪያዎች ብዙ የማረኩበት ሁኔታ ነው ያለው። በወሎም እንደዚሁ ወደ ወልዲያ አካባቢ ከፍተኛ እንደዚሁ ወታደራዊ ድል የተገኘበትንም መረጃ በቪዲዮ ተደግፎ አይተናል። የአገዛዙ ዙ 23 ከነ ተሽከርካሪዎች የወደመባቸውን ወታደራዊ ድሎች የተመለከተ እንደዚሁ ዘገባ ለህዝብ ሲቀርብ ነበረ። ድሉ በየጊዜው እየተከናወነ ነው። በአንጻሩ አገዛዙ በየጊዜው ያስመርቃል። በየጊዜው ወታደሮችን በየጊዜው ህጻናትን በተለይ ህጻናት ወታደሮች ናቸው አሁን እየመጡ ያሉት ወደ አማራ ክልል እየላከ ከፍተኛ ኪሳራ እየደረሰባቸው ነው። አንዳንዱ እንደውም ወደ አማራ ክልል ሲላኩ በደስታ ነው የሚቀበሉት። ፋኖቹ ከተማረክን በኋላ ሊገሉን አይችሉም እያየን ነው፣ እንደውም እነሱ ጋር መሄዳችን የበለጠ ለደህንነታችን ለህይወታችን ዋስትና አለው ብለው እንደሚያምኑ ነው ምርኮኞቹ በሰጡት ቃለ መጠይቅ ላይ ያየሁት። ገለታው እንዴት አየው? በአንጻሩ ደግሞ ፋኖ ሰሞኑን ጎጃም ላይ እንደዚሁ የወሰደው አንድ እርምጃ አለ ብዙዎቻችንን ያሳዘነ። እኛም እናውቀው ፋኖ ቀደም ሲል በቪዲዮ ያየነው ፋኖ ነው። ነገር ግን ሰሞኑን በ3 ሴቶች ላይ የተወሰደው እርምጃ ሊወገዝ የሚገባው ነው። ሁለቱንም ሐሳቦች እናነሳለን። ድሉን በዚህ በኩል እንዲሁ አንዳንድ የተፈጸሙ ነውሮችን ደግሞ በአንድ በኩል አንስተን ሐሳብ እንሰጥበታለን። ገለታ ወደ አንተ ልምጣ።
አመሰግናለሁ መሳይ። የዚህ የፋኖ እንቅስቃሴ እንግዲህ አንዱ ትልቁ ግብ በተለይ በክልሉ በአማራ ክልል ውስጥ ክልሉን አልገዛም እንዲል ማድረግ ተችሏል። በሰፊው የቆዳ ስፋቱ አማራ ክልል ሰፊ ነው። በዛ ሁሉ እጅግ ብዙ ፐርሰንት ለዚህ መንግስት እንዳይመች እንዳይገዛ ተደርጓል እና እንግዲህ ይሄ አንድ ትልቅ ራሱን የቻለ ድል ነው። ግን እስከመቼ ነው በዚህ የሚቀጥለው ነው አሁን የፋኖ ትልቁ ጥያቄው መሆን ያለበት። ከዚህ በኋላስ ምንድነው የማጥቃት እንቅስቃሴ ወደዛ ኦፕሬሽን ውስጥ እንዴት ነው የምንገባው የሚለው ነገር አይ ቲንክ ትልቅ ጥያቄ ሆኖ የወጣ ይመስለኛል እና በየቦታው የሚመዘገበው ድል ግን ያው ተመዝግቧል ማለት ነው። ብዙ አማሮችም ተደንቀውበታል። ከዛ ባሻገር ግን ከዚህ ከሚመዘገቡት ድሎች ባሻገር ይሄ በቀደም ያነሳው በተለይ ከጥቂት ቀናት ውስጥ ያየነው አንድ 3 ልጃገረዶች ናቸው ጥያቄዎቻቸውን ሲጠየቁ ሁሉ አይቻለው ከመሞታቸው በፊት ማለት ነው ኢንተርቪው ሲደረጉ አዳምጫለሁና በእነሱ ላይ የተወሰደው እርምጃ በጣም ሁላችንን አስደንግጧል መሳይ። ይሄ ከአንድ ነፃ አውጪም የማይጠበቅ ነገር ነው። ቶታሊ ትግሉን ሊያጠለሽ የሚችል ነው። ፋኖን ከዚህ በፊት ስናመሰግን የቆየ ነው እኮ በቀይ መስቀል ሳይቀር ምስጋና አገኘ፣ ምርኮ አያያዙ፣ ወታደራዊ ስነ ስርዓቱ እንደውም ለአሸናፊነቱ አንዱ ትልቁ ግብአት ዲሲፕሊን ነው። ፋኖ በዲሲፕሊን ነው ያሸነፈው። ከፍተኛ ዲሲፕሊን ስላደረገ መንግስትን አብረከረከው። ይሄ ዲሲፕሊን የጎደለውን መንግስት በስነ ስርዓት አሸነፈው እያልን ነበር የነበረውና ይሄ በጣም መስተካከል ያለበት ነው። እኔ እንደው የኢትዮጵያን አማራንም ህዝብ ይቅርታ መጠየቅ የሚገባ ይመስለኛል። የልጆቹን ቃለ መጠይቅ ሳይ አንዷ ለምሳሌ ተመልከት፣ አንዷ የመስማት የተሳናት እህት ናት። ተመልከት፣ መስማት የተሳነው ሰው እንዴት ሰላይ ይሆናል? እንደውም ጆሮ ተፈትሾ በጣም ስል የሆነ ጆሮ ያለው መሆን የለበትም እንዴ? የሚናገሩትን የሚያዳምጥ ቀስ ብሎ እንደው ከዛም ከዚህም ጮሊ የሆነ በደንብ ስማርት የሆነ ሰው ነው እኮ ሰላይ የሚደረገው። ማትሰማ ሴት በጮሆ ሲነገር ብቻ የምትሰማ ኢንተርቪው ስትደረግ መናገር ስላልቻለች ከጎኗ ያለችው ናት ላውድ ስፒከር ላይ ስልክ ሆኖ ነው የምትሰማው ማለት። እንደዚህ አይነት ሰው ሰላይ ይሆናል? አሁን ይሄን ማንም ሰው ይገምታል። እቺ ሰው መረሸን አለባት መሳይ። የአብይ አህመድ እኮ ሊያደርግ ይችላል እኮ ሆን ብሎ ሊልካት ይችላል። የዚህ አማራ ናረጋ ከበደ እኮ ሊልኳት ይችላል ሆን ብሎ ይቺ እንዳለ ያስመጡ ማለት። ፋኖ ይሄንን ማገናዘብ የለበትም ወይ? እንዴት ይሄ ሲስተተፈ እንዴት እንደዚህ አይነት ነገር ተፈጸመ የሚለው ነገር እኔ ለማመን ሁሉ በጣም ነው የከበደኝ። ሌሎችም ቢሆኑ ይሄን ያህል የመሰለ ነገር የሚታይባቸው የስለላ ሰውም አይነት አይደሉም፣ ቀን ሰራተኞች ምናምን ናቸው። እና ይሄንን ተረድቶ ፋኖ እንዴት ሊጠቀምባቸው እንደመጣ አንድ እሱ ነው። ሁለተኛ ስማርት መሆንም ያስፈልጋል። እነዚህ ልጆች መረጃ የሚያቀብሉ ከሆነ እኮ ውስጥ ለውስጥ ይዞ እኮ የተሳሳተ መረጃ እየሰጡ እንዲቆዩ በማድረግ እኮ ፋኖ ሌላ ሊጠቀምበት የሚችልበት መንገድ መዘርጋት ተገቢ ነበርና ይሄንን ሳይ አዝኛለሁኝ መሳይ። መለመድ የለበትም። ከአንድ ነፃ አውጪ የሚጠበቅ ነገር መፈጸም አለበት የሚል ነገር ነው የተረዳሁት መሳይ። የተፈጸመው ነገር በእውነት ሰሞኑን ቆም ብለን እንድናስብ ምንድነው እየተደረገ ያለው? እኛ እኮ ይህን ትግል ፊት ለፊት ወጥተን ስንደግፈው ምንም አይነት ማመንታት ሳይኖረን የፋኖ ትግል አይደለም አማራን ለኢትዮጵያን መመኪያ ይሆናል የኢትዮጵያንም ነፃ ያወጣል ብለን በሙሉ ጊዜያችንና ጉልበታችን ስንደግፈው ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን፣ ከምንም በላይ አላማ። ይሄ ለአማራ ህዝብ ከዚህም ከዛም ተጠራርቶ ድርጅት ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ታጋይ እንደኛ ከሩቅ ሆነን ካላገዝ ነው ኃላፊነትም ስላለብን በሚል ነው እንግዲህ ላለፉት 2 ዓመታት ተኩል ከዚህ ትግል ጎን የምንችለውን እያደረግን ያለ ነው። እንዲህ አይነት ነገር ሲፈጸም ደግሞ የለም ተገቢ አይደለም። አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ የሚሆንበት ምንም ምክንያት የለም። አብይን የምናወግዘው ሰላማዊ ሰዎችን አትግደል ነው። እኛ እኮ ፋኖች ላይ እርምጃ ሲወስድ አንድም ቀን ድምጻችንን ለምን ፋኖችን ገደል ካላል ነው። ምክንያቱም ጦርነት ውስጥ ናቸው።
የገቡትም ሊዋጉ ሊሞቱ ሊገሉ ነውና እዛ ውስጥ ገብተን ለምን ፋኖች ተገደሉ አንልም። ሰላማዊ ሰው ጥይት ማነው ጠመንጃ ያላዘን ሰው በማንኛውም መልኩ የመንግስትም ይሁን የምንም ይሁን ሰላማዊ እስከሆነ ድረስ መገደል የለበትም። ህግና ስርዓት ምናልባት ፋኖች የራሳቸው አድርገው በዛ መልኩ ማየት ሲገባቸው ጥይት ተኩሰው መግደል ግን ከምንም በላይ ከአብይ አህመድ ድርጊት የሚተናነስ አይደለም። ማውገዝ ካለብን ያንንም ማውገዝ አለብን በሚል ነው እንግዲህ የፋኖ መሪዎችንም አነጋግረናል። ጉዳዩን በተመለከተ ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው። በእርግጥ እንደዚህ የተደረገው ነገር ምክንያታዊ ነው፣ በትክክል በደንባችን በመመሪያችን በኩል ያለውን ነው ተግባራዊ ያደረግነው የሚለው ከምን የመነጨ እንደሆነ በጣም ግራ እስኪገባኝ ድረስ ነው። ካለኝ ቅርበትም አንፃር በዛ ደረጃ ሊገለጽ የሚገባው አይደለም። እንደሰማሁትም ከሆነ ትክክለኛውም ነገር እንደሰማሁት ከሆነ ይህንን ድርጊት እንኳን አይደለም የእዙ አመራሮች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እነሱ የእዙ አመራሮች ይቅሩና በዛ በአቅራቢያ ያለው ኮሩ እንኳን አያውቁም ማን እንደወሰደ ምን እንደተደረገ። ለምን ያንን መከላከል እንዳስፈለገ እናስረስ ምናልባት ነገ ከነገ ወዲያ ሊነግሩን ይችላሉ። እዙ ማያውቀው ኮሩ ማያውቀው እዛው ቀጠና ይሄ ድርጊት የተፈጸመበት ቀጠና ያለ አንድ የፋኖ አመራር የሰጠው ትዕዛዝና ያደረገው ነገር እንዳለ የፋኖን ገጽታ እንደሚያበላሽ እያወቁት እና አስረስ ወጥተው ድርጊቱን ተገቢ ነው ማለታቸው በእውነት በጣም የሚያሳዝን ነው። እንዳልከውም ቤተሰቦቻቸው የሚካሱበት የአማራም ህዝብ ይቅርታ የሚጠይቅበት የኢትዮጵያ ህዝብም ይቅርታ የሚጠይቅበት ጨዋ የሆነ መንገድ ከነ አስረስ እንጠብቃለን። ይሄ በምንም መልኩ ምክንያታዊ ሊሆን አይችልም። በምንም መልኩ እና አብይን የምንቃወመውና የምንታገለው እንዲህ አይነቱን ነገር ስለሚፈጽሙ ነው። ስለዚህ ፋኖች ይሄ ነገር በስተት ተፈጽሞ ከሆነ ከነሱ ቅና ተፈጽሞ ከሆነ በውስጣዊ እንትናቸው አይተው እርምጃ መውሰድ ይገባቸዋል። ከዛ ያለፈ ነገር ከሆነ እውነት ለመናገር ይሄን ትግል እንዴት አድርገን ነው ልደግፍ የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ እየተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ። እንደው መጀመሪያ አካባቢ የሰማነው ታስረዋል በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስተት ነው። እዝ መዋቅሩን ጠብቁ አይደለም። አንድ የቀጠናው ፋኖ አመራር ከሆነ ተቀጦ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው እስር ሊሆን ይችላል፣ ሌላ እሱን ለነሱ እንተዋለን። ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት። አለበለዚያ ትግሉ ገና ውጤት ሳያገኝ ህዝብ የሚደነግጥበትና የሚበረግግ ከሆነ ፋኖች ከወዲሁ ሊያስቡ ይገባል የሚል ነው ገለታው። አዎ ከዚህ በፊት እኮ ሰላዮች ይዘው አይተናል እኮ ፋኖ። አስታውሳለሁ ጎጃም ውስጥ አንዲት ሴት ተይዛ ስትሰልል ተያዘች ተብሎ ቃለ መጠይቅ ሲደረግባት እንደነበረ ዩቲዩብ ላይ አይቻለሁኝ። ሌላም ሰው እንደዚሁ ሲሰልል የተያዘ ተብሎ በዚህ ባለፉት 2-3 ዓመታት ውስጥ ብዙዎች ሰላዮች ተያዙ ሲባል ነበር እና እንደዚህ አይነት ዘግናኝ ነገር ግን አልሰማም። እንግዲህ የተለያየ እርምጃ ተወስዶባቸው ሊሆን ይችላል፣ ታስረው ሊሆን ይችላል፣ እየተጠና ሊሆን ይችላል። እንደዚህ ምንም የማትሰማ ሴት መሳይ ማትሰማ ሴት ሆን ብሎ ወስደው ሻይ ነበር የምትሸጥ ሻይ ቤት ሻጭ ናት። እነዚህ ሊጠቀሙባት ሲሞክሩ ፋኖ ነው ሊጠብቅ ሊከላከል የሚገባው የነበረው እና የአማራ ህዝብ ስንት ሰይፍ ላይ ይቀመጥ። በዚህም ስጋት የሚሆን ከሆነ ይሄ ጉዳይ ሃይ መባል አለበት፣ መታረቅ አለበት። ነፃ አውጪ ሁሉ ጊዜ መስተካከል አለበት። አንዳንዴ መስመር ሲስት እየተገሰጸ እያረመ ራሱን ዲሞክራሲያዊ የሆነ ተስፋ የሆነ ለኢትዮጵያ ህዝብ ለአማራ ህዝብ ተስፋ የሆነ መሄድ አለበት እንጂ ከአማራ እሴትም ውጭ ነው። ብዙ ጊዜ እሴት እንደዚህ አይነት ይሄ አገዳደሉ ራሱ ብዙዎችን ዘገነነ፣ አማሮችን ዘገነነ። ስለዚህ የፋኖንም ትግል የሚያጠለሽ ነው። እንዳልከው እርምጃ መወሰድ ይኖርበታል። ሁላችን ድጋፍ የምንሰጠው ተስፋ ይሆን እንደሆነ በሚል ነው እና እንደዚህ አይነት ከባድ ስህተቶች ሲኖሩ ደግሞ ቅድም ያልከው ጥሩ ነገር ነው ያስቀመጥከው መሳይ። ብልጽግና ሲያረገው ኩነኔ፣ ፋኖ ሲያረገው ጽድቅ ሊሆን አይችልም። ኩነኔ ሁሉ ጊዜ ማንም ያርገው ማንም ኩነኔ ነው። ሰብአዊ መብት መከበር መቻል አለበት የሚለውን እንደውንም
ደግፋለሁ መሳይ ከዚህ በተጨማሪ ፋኖን ዛሬ እንግዲህ ልንወቅስ ነው በዋናነትም የመጣ ነው ድሎቹ እንዳሉ ነው ቀደም ሲል ያሳየናቸው በወሎም በጎጃምም የተፈጸሙ አኩሪ የሆኑ ባገዛዙ ወታደሮች ላይ ወታደራዊ ተቋማት ላይ የማፈናቀሙ ላይ የሚወሰዱ እርምጃዎች ይበሉ ይደጉ ይመንደጉ ነው ምንለው በጣም ጥሩ ነው ነገር ግን እንደዚህ አይነት መሰል ድርጊቶች ሲፈጸሙ ደግሞ ከሞራልም ከህሊናም አንፃር ተገቢ ስላልሆነ በአስቸኳይ እንዲታረም ድምጻችንን እናሰማለን ሁሉ ጊዜኛ ከህዝብ ጎን ነን ማንንም ይምጣማን ህዝብ ሲበደል ያያየን ዝም የምንልበት ምንም ምክንያት የለም ስለዚህ የተገቢ አይደለም እርምቱ ሰዶ የሚለውን በድጋሚ ለማንሳት ያለው ሌላው ከፋኖ ጋር ታይዞ የሚመጣ አንድ ድክመት አለ ገለታው እሱንም በደንብ ማንሳት ይገባናል እንግዲህ ሄዶ አሁን አንድነቱ የመጨረሻው ምንድነው መቀነቱ የሚቆረጥበት ነው የሚባለው በቃ አልቆለታል አልቆ ግን የሆነ እግር የሚጎትት ነገር አይጠፋም አሁንም ሊታረም ይገባል ይሄ ትግል እዚህ ደረጃ ላይ ደርሶ የአብይ አህመድ አገዛዝ የአማራ ህዝብ ላይ መከራና እንደዚህ አይነት መጠነ ሰፊ እንግልትና ስቃይ እያመጣ በአይናችን እያየን የአማራ ህዝብ አብዛኛው እንግዲህ በቅርቡ በራሱ በክልሉ መንግስት የወጣውን ዳታ ተመልክተዋል ትምህርት ቤት ተማሪዎች እየሄዱ አይደለም ክልሉ በጣም ደቋል በኢኮኖሚ በተለያየ መልኩ ከጥቅም ውጪ እየወጣ ነው ይሄን ደግሞ አብይ አህመድ ይፈልገዋል ሰሞኑን ጀነራሎቹ ሄደው እንደምን ጨምርባቸዋለን ከኛ ጎን ካልተሰለፋችሁ ብሏቸዋል ገና ብዙ ይፈርሳል እናንተ ሌላ ልማት ታስባላችሁ ከኛ ጋር ግን ካልሆናችሁ የተሰራውንም እናፈርሳለን የሚመስል መልእክት ነው ያስተላልፉ ያሉት ስለዚህ እንደዚህ የሆነ እያዩ እየተመለከቱ ጊዜ በገፋ ቁጥር ስቃዩ መከራው እየበዛ መሆኑን ያወቁ ምን ምክንያት አላቸው ወደ አንድነት እንዳይመጡ በመጨረሻው ሰዓት ጎጥና መንደር እየጠሩ የዚህ አርማጮ የምናምን እንትን ውክልና የለም እየተባለ የመጣውን አንድነት ጊዜ እንዲወስድ ብሎም ደግሞ እንዲስተጓጎል የሚያደርጉ የፋኖ አመራሮች አሉ እነነን መናገር ከዚህ በኋላ ምንም እንደው መተሻሸትም የለም ፊት ለፊት ያወጣን መናገርን ያለብን በስቷል የፋኖች ወዲያ ማለት በስቷል ቶሎ ብለው ወደ መስመሩ መግባት አለባቸው ከህዝብ ትግል የሚበልጥ ማንንም የፋኖ አመራር የለም ሁሉም ከህዝብ በታች ናቸው ይሄንን አውቀው ለስልጣንም ለጥቅምም እንደው ትግሉን ሌላ ነገር ውስጥ እየከተቱ ያሉ ካሉ እናጋልጣለን መረጃ ሰብስበን እናወጣለን ይሄ ምናደርገው ነው ዝም ብለን እየዛትን ምንተው አይደለም ስለዚህ በዚህ አንፃርም የፋኖ ድክመት በስፋት እየታየ ነው አሁን የመጨረሻው ደረጃ ላይ ደርሶ የሚመለስ እንዳይሆን የሚቻለው ነገር መደረግ አለበት ትንሽ ነገር ነው የሚቀረው አንድ እርምጃ ያችን እርምጃ እውነት ለመናገር ሸዋ አልቋል ጎጃም አልቋል ወሎ አልቋል ጎንደር ላይ ትንሽ ክፍተት አለች ጎንደር ላይ እነን ክፍተት የፈጸሙ ወገኖች በአስቸኳይ ወደ መስመሩ ይግቡ እንዴ ጎጃም ላይ እኮ ዘመነና የጠቅላይ ግዛቱን አሻግሬ እኮ አንድ ላይ ሆነዋል አሁን እንዴ ሸዋ ላይ እነደሳለኝና እነመከታው እኮ አንድ ላይ ሆነዋል ወንድማማቾች ነን ብለው እኩል ኃይል ይዘው ወደ አንድነቱ ገብተዋል ወሎ ላይ ምሬ ወዳጆና ኮሎኔል ፋንታውን እኮ አንድ ላይ ተቀምጠው አንድነት መስርተው ወደ አንድ የአማራ ማህበር ሊገቡ እኮ ተዘጋጅተዋል ጎንደር ላይ ቀድመው ጀምረው መሃል ላይ መጠላለፍ መጣ ጎንደሮች መታረም ይሄን ነገር ማስተካከል አለባቸው ቶሎ ብለው ወደ አንድነቱ እንዲሰምር እነሱ ጋር ያለውን ክፍተት መድፈን አለባቸው ይሄንንም ማንሳት ስላለብን ነው ዛሬ አጋጣሚውን የተጠቀምኩት ለማንኛውም ከፋኖ አንፃር እነዚህ ድክመቶች አሉና በአስቸኳይ እንዲታረሙ የሚመለከታቸው ፋኖ አመራሮች አስፈላጊውን እርምጃ አስፈላጊውን ቆራጥ ውሳኔ እንዲወስኑ በዚህ አጋጣሚ እንደው በህዝብ ስም ጥሪውን ማቅረብ እንፈልጋለን በትክክል መሳይ በዚህ በነጻነት ትግል ውስጥ አይ ቲንክ ሁለት አይነት እንቅስቃሴዎች አሉ ሲሉ ሰማለሁ መሳይ አንደኛው ትግሉን ይሄ ምንድነው የሚባለው ሰርጎ ገብ እያደረጉ እዛም ማፈንዳት እዛም ትግሉን እያፈነዱ መንግስትን ኃይል ማስጨነቅ ነው እና ይሄ ሰፊ ቆዳ ሽፋን ያለው ትግል አይነት ነው በሌላ በኩል ግን የተራዘመ የትጥቅ ትግል የሚባለው እንደ ህወሓት አይነቱ ማለት ነው አንድ አካባቢ ይዛል ደደቢት የሚባል ቦታ ለምሳሌ ተይዟል እና መስመሩ አንድ ነው ወደ አዲስ አበባ የሚሄደው እየሄደ ያስከፈተ ከተማ እየያዘ የተቆጣጠረ እየጸና የመከተ ወደፊት የሚሄድበት መስመሩ አንድ ነው እንደዛ አይነት
የአማራ ትግል ቀደም ሲል ያነሳነው የመጀመሪያውን አይነት ነው። በየቦታው ነው የፈለደው እና ሁሉንም የአማራ ክልልን ሸፍኗል። ይሄ እንቅስቃሴ እንዳይገዛ አድርጎታል አማራ እና እንደዚህ አይነቱ ትግል አድቫንቴጅም ዲስአድቫንቴጅም አለው የሚሉት። አድቫንቴጁ ወይም ደግሞ ጥሩ ነገሩ ምንድነው? ትግሉን በአጭር ጊዜ ውስጥ ለማጠናቀቅ ይረዳል። በየቦታው ስለሆነ መንግስትን መቆጣጠር አይችልም። ምንድነው ወሎም ፋን ማነው ጎንደርም ጎጃምም ሸዋም ሁሉም በየቦታው ስላመፀ መቆጣጠር አይችልም መንግስት። ስለዚህ ቢያንስ ክልሉን ለመቆጣጠር ያግዛል፣ ህዝብን ሞቢላይዝ ለማድረግ ያግዛል ነው። ይሄ ካልሆነ ግን ትግሉ በዚህ ይሄን የትግል መስመር እየተጠቀሙ ፋኖ ትግሉ በፍጥነት የማይራመድ ከሆነ አመታት የሚቆይ ከሆነ ግን ያ ህዝብ ይጎዳል። ምክንያቱም በሙሉ ትምህርት ይቆማል። ቅድም ያልከው ነገር እኮ ነው። የክልሉ ትምህርት ቢሮ እኮ ያወጣው ሪፖርት ያው እነሱ እየቀባቡ ነው የምታውቀው። ስንት ቁጥር ተደልዞም ተብሎ ነው። በጣም ጀግኖች ናቸው። ግን ያም ሆኖ የዚያ ትምህርት ቢሮ ውስጥ ያሉ እኔ ማድነቅ እወዳለሁ። በዚህ አጋጣሚ አዲስ አበባም ሄደው ተናግረዋል፣ እዛም ሄደው ተናግረዋል። እና ተመልከት፣ ምስራቅ ጎጃም 18% ብቻ ነው ትምህርት ቤት የሚሄደው ህፃን። ምስራቅ ጎጃም 18%። ስንት ፐርሰንት ማለት ነው? ሌላው እንግዲህ ተመልከተው ያለው በሙሉ ህፃን ትምህርት ቤት አይሄድም። 3 ዓመት ሲሆነው 4 ዓመት ሲሆነው ይሄ ህዝብ የአማራ ህዝብ በሙሉ ትግሉ የቆዳ ሽፋኑ ትግሉ የተቀሰቀሰበት የቆዳ ሽፋን ሰፊ ስለሆነ ሰፊውን ህዝብ እንዳይማር፣ ሕክምና እንዳያገኝ፣ ንግድ እንዳይሳለጥ በከተማው በክልሉ ውስጥ ያደርጋል ማለት። ስለዚህ ነው ወይ ትግሉ ሰብሰብ ብሎ አንድ መስመር ይዞ ልክ ይሄ ህወሓት አይነቱ መስመር ይዞ እየገፋ ወደ ማዕከል የሚሄድበት መንገድ አይደለም። ኮንሰንትሬትድ አልሆነም፣ ትግሉ አልሆነም፣ በሙሉ ሸፍኗል። ያ አሁን ኮንሰንትሬትድ የሆነ ትግል ቢኖር ሪስኩን ይቀንሰዋል። ብዙ ህዝብ አፌክትድ አይሆንም ማለት ነው። ለማፈናቀል ለምን የተወሰነ አካባቢ ነው ዋጋ የሚከፍለው። እንደዚህ አይነት ትግል አይደለም ያለው። ይሄ ሁሉንም አካባቢ ያካተተ ትግል ስለሆነ በፍጥነት አደረጃጀቱን አስተካክሎ ፋኖ ወጥ አመራር ፈጥሮ ይህ ህዝብ ዋጋ ሳይከፍል ትምህርት 3 ዓመት ለምን ይቆማል? እንደገና የሚቀጥለው ዓመት ይቆም። ነፃ የምናወጣው ህዝብ እኮ እንዲማር እኮ ነው አይደል? ትምህርት እንዲማር፣ ልማት እንዲሳለጥ፣ ኢኮኖሚው እንዲሳለጥለት፣ መልካም አስተዳደር እንዲያገኝ ነው። በዚህ ትግል መካከል ሲቀቀል መከራውን ሲያይ የሚኖር ከሆነ የአማራ ህዝብ ዞሮ ዞሮ ጉዳቱ የህዝቡ ነው የሚሆነው። ስለዚህ እንዳልከው መሳይ ምን ቅሌን ጨርቄን የለም ማቄን ምናምን የሚባል ነገር የለም። ፋኖን ኦውን ያደረገ ሰው የለም፣ ድርጅት የለም። ፋኖን የገዛ የኔ ነው የሚለው የለም። የህዝብ ትግል ነው። ቶሎ ይሄን አደረጃጀት ፈጥነው አብስረው የአማራን ህዝብ ትግል ወደፊት ማራመድ አለባቸው። አሊያንስ መፍጠር አለባቸው። መሳይ ይሄን ካላደረጉ አሁን ያልነው ነገር ነው። ትምህርት እንደዚሁ ይቀጥላል። 8ኛ ክፍል የሚገባ ልጅ ትልቅ ሰው ሆኖ 1ኛ ክፍል በ14 ዓመቱ 1ኛ ክፍል አማራ ይቀመጥ ወይ? የአማራ ልጆች ትምህርት አልተማሩም ማለት ነጋቸው ፊውቸራቸው ተበላሸ ማለት ነው። ስለዚህ ፋኖ ይሄንን አገናዝቦ የትግሉ ባህሪ ሰፊ ስለሆነ ቆዳውን የአማራን ቆዳ ሽፋን በሙሉ ስለሸፈነ የቀረው ያደረጃጀት ጉዳይ ስለሆነ ትግሉን ወደ ፍጻሜ ለማምጣት እኔ ቶሎ በፍጥነት ይሄንን ማድረግ አለባቸው። ህዝቡን መግፋት አለበት። ሚዲያውም አሁን አንከር ሚዲያም የጀመረውን ይሄንን የሰላ ትችት በጣም የሚያስፈልግ ይመስለኛል። መሳይ መድኃኒት ነው። ገለታው እንደው በአንጻሩ አገዛዙ መጠነ ሰፊ የሆነ ወታደራዊ እንቅስቃሴ ያደርጋል። በየጊዜው ነው የሚያስመርቀው። እንግዲህ ቀደም ሲል አየነው ተግተልትለው የሚማረኩ በከፍተኛ ቁጥር አንዳንድ ጊዜ ሰብሰብ ብሎ ስለማይነገር እንጂ እንደው በየቀጠናው በአማራ በወሎም በሸዋም በጎንደርም እንዲሁ በጎጃም የሚማረኩ የአብይ አህመድ ወታደሮችን እንደው አንድ ላይ ቢሆኑ እኮ የአንድ ሀገር ሰራዊት ይወጣቸዋል። ከፍተኛ ቁጥር ያለው ነው። ግን አብይ አህመድ አሁንም ያስመርቃል። የደሃ ልጅ አሁንም እየላከን ያለው ዛሬ ምርቃ ነበር። ከፍተኛ ቁጥር ያለው ወታደር ሲያስመርቁ ነበር። ይመረቃሉ። በ2 ሳምንትም በ3 ሳምንትም ለብ ይገባሉ፣ እጅ ይሰጣሉ፣ ይማረካሉ፣ ሌላ ይገባሉ። ሰሞኑን በአላጌና በተለያዩ ቦታዎች ቁስለኛ የሆኑ የመከላከያ ሰራዊት አባላት ከመጨናነቁ የተነሳ ገና ሕክምናቸውን ሳይጨርሱ ለሌሎች ቦታ ልቀቁ ተብለው እንደተሸኙ ነው የሰማነው። በጣም አሳዛኝ ሁኔታ ውስጥ ነው የገባ ነው። ነገር ግን የዛሬ ምርቃት ላይ አንድ ያየነው ነገር አለ።
የዚህ የስፔሻል ፎርሱ አዛዥ እንግዲህ ሌተናል ጀነራል ሹማ አብደታ ነው። ሽልማት ተሰጥቶታል። ሽልማቱ ይሄ ነው እንግዲህ አሰብን ወደ እናት ሀገሯን መልሳለን የሚል ዲስኩር ጭምር ያለበት ንግግር ሁሉ ተደርጎ በዛ አካባቢ ይሄ ሽልማት ነው ለሹማ አብደታ የተሰጠው። እንዲህ አይነቱ ነገር በጣም በስፋት በብልጽግና መንደር እየተከናወነ ነው። ገለታው ይሄ ነገር ምንድነው? በዚህ መልኩ የሚመጣ ባህር በር አለ ወይ? እንዲህ አይነት ነገር ደግሞ አሁን ከሀገር ክህደትም አንፃር ይህን ጥያቄ የሚያነሱ ኢትዮጵያውያን ወደ ሀገር ክህደት ወንጀል እንዲጠየቁም አንዳንድ ምሁራን ኢትዮጵያ ቴሌቪዥን ላይ መግለጫ ሲሰጡም ሰምተናል። እስቲ እንስማው። አንድ ላይ ሐሳብ ተሰጥበታል። ገለታው ቀደም ዶክተር ያነሳውን ሼር ማድረገው ነገር አንዳንድ ነገሮችን እንደ ትሪዝን እንደ ሀገር ክህደት ወንጀል መጠየቅ አለብን። ለምሳሌ ኢትዮጵያ የባህር በር አይገባትም አያስፈልጋትም የሚሉ ኃይሎች ሀገር ውስጥ ያለው በሀገር ውስጥ ህግ ተቀጣዋል። ከሀገር ውጪ ቁጭ ብሎ በየኤምባሲው በኢትዮጵያ ኤምባሲ እየሄደ ፓስፖርቱን እያደሰ በየሚዲያው ላይ እየመጣ ግን ነው ኢትዮጵያ የባህር በር አያስፈልጋትም የሚልን ሰው በትሪዝም አዎ ምክንያቱም እሱ አልሰከርከት ይጀምራል። ደን ወደ ሀገር ውስጥ የኢትዮጵያ መንግስትስ ምን እንግዲህ ገለታው እኚህ ብልጽግና ምሁራን ሰሞኑን በሰፊው በተለያዩ የመንግስት መገናኛ ብዙሃን ላይ እየወጡ ስለ አሰብ ስለ ቀይ ባህር እየተናገሩ ነው። አሰብ ለኢትዮጵያ አያስፈልግም፣ ለኢትዮጵያ የባህር በር አያስፈልግም የሚሉትን በአገር ክህደት መከሰስ አለባቸው። ሀገር ውስጥ ያሉት በሀገር ውስጥ ህግ ይከሰሳሉ ነው። እንግዲህ ውጭ ያሉትን በምን መልኩ ሊያደርጉ እንደሚችሉ እንግዲህ የሚያውቁት እነሱ ናቸው። በዋናነት ግን ለኢትዮጵያ የባህር በር አያስፈልጋትም ያለ የለም። እኛም እያልን ያለነው የባህር በር አያስፈልጋትም ጨርሳ ተቆልፋ ትቅር አይደለም። ግን እንዴት ይምጣ? ብልጽግና ባሰበው መልኩ ለማምጣት ይሄ ተገቢ አይደለም። ሌላ ብዙ 1000 መንገዶች አሉ። እነዛም መንገዶች ተጠቅሞ ኢትዮጵያ ከባህሩ ተጠቃሚ ከወደቡም ተጠቃሚ የምትሆንበት ባለቤትም ከሆነ ወደዛ የምትመራበትን በተለያዩ መንገዶች ማድረግ ይቻላል። አብይ የጀመረው ሌላ ነው አጀንዳው። መጀመሪያ መሳይ ኢትዮጵያ የባህር በር አያስፈልጋትም ያለ አለ ወይ ላልከው አለ ያለ እኮ አለ እንደ ማን ዘነጋው? እንደውም የብሔራዊ ደህንነት የምድሪቱ ብሔራዊ ደህንነት ኃላፊ ይሄ ሰው የሚናገረውን አውቆታል ወይ ነው መጀመሪያ። አቶ ረድዋን ሁሴን እኮ ኢትዮጵያ ያስፈልጋትም ሲሉ እኮ የነበሩ ሰው አይደሉም እንዴ? ባህር በር ያስፈልጋትም ብሎ ሲከራከሩ አታስታውስም መሳይ? አቶ ረድዋን ሁሴን ነው ቪዲዮአቸው ሁሉ ወጥቶ በቅርብ ጊዜ አይቻለሁ። እንደውም ባህር በር የሌላቸው ናቸው የሚያድጉት፣ እኛም ባህር በር ሳይኖረን ሳይቀር ነው እድገት ያመጣ ነው ያሉ ሰውዬ እዛው ቁጭ ብለዋል። ጀነራል ባጫ ደበሌ እኮ እስክስታስ ያወርዱ ነበር እኮ ኢትዮጵያ ቅኝ ገዢ ናት እያሉ ዘፈን እያወረዱ ቪዲዮ አይቼዋለሁ። ኢትዮጵያ ቅኝ ገዢ ናት ምን እያሉ ሲሉ የነበሩ ሰው የወታደራዊ ኃይል አዛዥ ሆነው ነው የመጡት። ደህንነት ሹም የሆኑት ባህር በር አያስፈልገንም ትላንትና ሲሉ የነበሩ ሰው ናቸው። ዛሬ አቋማቸው እንዴት እንደቀየሩ እንኳን ሳናውቀው ነው። ዛሬ ደግሞ እንደውም ይሄንን ያለ ሰው ይታሰራል የሚል ነገር በሌላ ሰው የሚያስነገሩትና ይሄ የተዘበራረቀ ነገር ነው መሳይ። በመሰረቱ ምድሪቱ ራሱ ያላት ህገ መንግስትም ኢትዮጵያ ባህር በር ይኖራት ዘንድ አያዝም። ያሳዝነናል። ይሄ ኢትዮጵያ ፈራሽ ናት አይደለም የሚለው ኢትዮጵያን የሚያፈርስ አንቀጽ የያዘ ነው። ስለ ሉዓላዊነት ምን ይናገራል ህገ መንግስቱ? ለመክሰስስ ማለት ነው መክሰስስ። እና ይሄ ትንታኔ ሆኖ ይሄ ምሁራዊ አስተሳሰብ ሆኖ ሲቀርብ ስታየው እንዴት ከስረናል፣ ብልጽግና ይሄን ይዞ ነው የሚነዳው የሚለው ነገር በጣም ከሁሉ በላይ ያሳዝናል። ባንክና ታንክ የሚያዙ ሰዎች እንደዚህ አይነት አስተሳሰብ ያላቸው ናቸው። አማካሪዎቻቸው እንደዚህ መሆናቸው ማለቴ ነው። እዛ ባሻገር ግን ያልከው ገዢ ነገር ነው። ማንም ኢትዮጵያ ሀገሩን የሚወድ በተለይ እዛው ብልጽግና ውስጥ ካሉ ሰዎች ባሻገር ነው የሰማሁት ኢትዮጵያ ባህር በር ያስፈልጋታል፣ ወደብ ያስፈልገናል፣ ራሳችንን የምንቆጣጠረው ያስፈልገናል። ግን እንዴት ነው? ዘመኑን የዋጀ እንቅስቃሴ ያስፈልገናል። ደግሞ ይቻላል። ኤርትራ ጋር ያለን ግንኙነት ከተሻሻለ ምንድነው የማይቻለው? ስለ ድህረ ኢሳይያስ ስለ ድህረ አብይ ስናስብ እኮ ኢትዮጵያ ላይ አንድ ይሄ ሁለተኛ ይሄ አሁን የሚይዙት የማፕ ጉዳይ ቅድም ያየነው የዚህ ኤርትራን የጠቀለለ ካርታ አንስቶ አይዞን የሚባለው አይነት የሚያሳዩት ነገር ኤትኖ ናሽናሊስት የሚባሉት መሳይ እነዚህ አክራሪ ብሔርተኞች እንደዚህ ናቸው ተፈጥሯቸው። በመሰረቱ ምንድነው የሚያደርጉት? ወደ ማዕከላዊ ስልጣን ሲመጡ የፌደራል ስልጣኑን ከተቆጣጠሩት
ቀይ ባህር ሁሉ እናስባለን የምን ክልል የምን ይሉሃል በቃ እስከዛነን ይላሉ ትንሽ ደግሞ ነውጥ ከተነሳ ለውጥ እንፈልጋለን ካለ ደግሞ ይዘን እንገረጠላለን ያንኑ ክልላችንን ይዘን እንሄዳለን ነው ህወሓት እኮ እንደዚህ ነበር ህወሓት ወደ ስልጣን መጣና አገሩ ከተረጋጋ እሺ ካለ እየገዛን እንኖራለን አይ ካለ ደግሞ ትግራይን ይዘን እንገረጠላለን አሁን እንደዚህ አይነት ከበሮ ነው የሚደልቁ እና አብይ አህመድ ቆንጠጥ ሲያረጉት ባለፈው አሁን ያንን የኦሮሚያን የቀድሞውን ፕሬዚደንት ሳይቀራንጥተው ምናምን ሲያሳዩ ነበር እንዲህ ካልክ እንሄዳለን ዝም ስትለው ደግሞ ይሄንን የጎረቤት ሀገር ካርታ ሁሉ አንጥቶ ቀይ ባህር ሁሉ ላይ ምናምን ድግስ እንደግሳለን የሚሉ ናቸውና ይሄ የተሳከረ የፖለቲካ አስተሳሰብ ሀገር አያሻገርም ከጎረቤት ሲያጋጨን ነው የሚኖረው በውስጥ መስመራችን ሲያጋጨን ነው የሚኖረው ለዚህ እኮ ነው ኢትዮጵያ ውስጥ መዋቅራዊ ለውጥ ያስፈልጋል ያስተሳሰብ ለውጥ ያለው መሪ ያስፈልጋል የምንለውና እኔ አልገረመኝም ያንን ፒክቸር ሳይልከው የህፃን ጨዋታ አይነት ነገር ነው ናው ገለታው በነገራችን ላይ ቀደም ሲል ያልከው የብሔርተኞች መገለጫ ባህሪ ነው ያልከው አሁን ኢትዮጵያ ላይ አንድ የሚታይ ነገር አለ እንዲሁ እዚህም እዛም ሌሎች አጀንዳዎችን እናነሳለን በየለቱ እነሱም ረፍት በሌለው መልኩ አዳዲስ ጉዳዮችን እያመጡ ቢዚ የማድረግ ህዝቡን የመጥመድ ነገር ውስጥ ስለተገባ እንጂ እንደው የሆነ ነገር በግልጽ የሚታይ ነገር አለ እንደው በማህበራዊ ሚዲያ ላይ ለህዝቡ ስሜቴን ያካፈልኩበትንም እዚህ አጋጣሚ አንስቼው ሐሳብ ብናነሳበትም ጥሩ ነው ሰፊ አጀንዳ ነው ግን ደግሞ እንዲሁ ለሐሳብ ለመጫር ያህል ሰቡን በዚህ መልኩ ነገሩን እየተመለከተው ካለ በደንብ አድምቶ እንዲያየው እንዲመለከተው እንዲፈትሸው ያስፈልጋል ኢትዮጵያ ውስጥ የሆነ ሀገር የመመስረት ፍላጎት ያለ ይመስላል አሁን ሰሞኑን ወደ 80 ኮንቴነር የጦር መሳሪያ ለኦሮሚያ ክልል ገብቷል ይሄ በኢትዮጵያ ህዝብ ገንዘብ በኢትዮጵያ ህዝብ ሀብት የተገዛው ለአንድ ክልል ይህንን ትግራይ ያደርገው አማራ ያደርገው ሌላው የኢትዮጵያ ክልል ያደርገው ለኦሮሚያ ክልል ወታደራዊ አቅም ማጎልበቻ ተብሎ 80 ኮንቴነር የተለያዩ መሳሪያዎች ነው ተጭኖ የገባው ከዚህ በፊትም እንደዚህ አይነት በርካታ ከውጭ ሀገር የሚገቡ መሳሪያዎች ለኦሮሚያ ክልል የተለያዩ የጸጥታ መዋቅሮች ሲመጡ እንደነበረ መረጃውን አጋልጠናል ይሄ ነገር ምንድነው የሚያሳየው ሀገር የመሆን እና አብይ አህመድ ቀደም ሲል ያልከው ነው ከቻለን ኢትዮጵያን እንመራለን እምቢ ካለ ደግሞ የራሳችንን ድርሻ ይዘን ሀገር እንሆናለን የሚል ሐሳብ እንዳላቸው አሁን ከምን ጊዜውም በላይ ነገሮች ፍንትቡ ብለው እየመጡ ነው ያሉት የራሳቸውን ታሪክ የሌላውን በዚህ መልኩ የተበረዘ ከናንተ ጋር ምንጋራው ታሪክ የለም እያሉ የትላንቱን እየደፈጠጡ አንድ የሆነ በአብይ አህመድ ጭንቅላት የተጠፈጠፈ የሆነ ትርክት ኢትዮጵያ ላይ እየገነገነ መጥቷል አዲስ አበባ ላይ የሚሰራው ስራ አዲስ አበባ ላይ የነበረው ማፈናቀል ኦሮሚያ ክልል በተለይ በወለጋ አካባቢ መጠነ ሰፊ የሆነ የዘር ማጽዳት እየተፈጸመ ነው አላማው ግልጽ ነው ውጡ የሚለው ነገር በፊት የተጀመረው አሁን በመንግስትም በራሱ በተለያዩ መዋቅር በመከላከያ በኦሮሚያ ልዩ ኃይል በተለያዩ የጸጥታ መዋቅሮች እየተፈጸመ ነው ያለው እንደዚሁ ባለስልጣናቱ እየወጡ የሚናገሩት አንተም ቀደም ሲል የተከስከው የቀድሞ የኦሮሚያ ክልል የመጀመሪያው ፕሬዝዳንት አቶ ሐሰን አሊ ሲመጡ የተደረገው አቀባበል ዋና አላማው ከጀርባው ምን ለማስተላለፍ እንደተፈለገ ግልጽ ነው እኚህ ሰው የሚታወቁት በምንድነው በጸረ ኢትዮጵያ አቋማቸው ነው ስለ ሰንደቅ ዓላማ በቻርተሩ ስብሰባ ላይ በ1984 የተናገሩትን መቼም የምንረሳው አይደለም እነዚህ ነገሮች የአንዳንድ የኦሮሞ ነጻነት ግንባር አመራር የነበሩ ያሉ አሁንም እየሰሩ ያሉት ሰዎች የሚናገሩት ኦሮሚያ ሪፐብሊክን ለመመስረት ከጫፍ የመድረስ ያለ የሚመስል ስብከቶችንና ትርክቶችን ነው እያስተጋቡ የሚገኙትና ይሄ በድሬዳዋና ሞያሌ ያለው ግርግርና አብይም ይገባናል የኦሮሚያ ነው የሚለው አቋማቸው አብይ አህመድ አደባባይ ወጥቶ ነው የተናገረው በገደምዳሜ ስለዚህ ነገሮችን ገጣጥመን ስንመለከት የሆነ ነገር ኢትዮጵያ ውስጥ እየተፈጸመ እንዳለ ምንም ጥርጥር የለውም በዛ መልኩ በዛ ደረጃ ነው ማየት ያለብን ከቻለን ኢትዮጵያን እንመራለን እንቢ ካላችሁ ደግሞ የራሳችንን ይዘን እንሄዳለን የሚለው አስተሳሰብ አሁንም ከጠረጴዛው ላይ አልተገፋም አለ እንደውም የበለጠ ትኩረት ሰጥተው እየሰሩበት ነው የሚለው ነገር ገለታው ህዝቡ በደንብ ማወቅ አለበት ከዚህ አንፃር ነገሮችን መከታተል ያለበት እንደሆነ ነው ማምነው በግሌ በትክክል መሳይ በሁለት ልብ ነው የሚያስተዳድሩት እነዚህ ብሔርተኞች ያልከው ነው ፕላን ኤ ያላቸው ፕላን ቢ ያለ አሁን ጀነራል ክንፈን ታስታውስ እንደሆነ አሁን በቅርብ ጊዜ እኮ ነው በቃኛ እንደውም ካልሆነ ወደ ኤርትራ እንሄዳለን ብለው ቁጭ አሉ
የኢትዮጵያን ሲመሩ የነበሩ ጀነራል ናቸው። ባድመ ላይ ሲያዋጉ የነበሩ ጀነራል፣ ኢትዮጵያ ድንበሯ ተነካ ሲሉ የነበሩ ጀነራል ዛሬ ደግሞ እኛ ኤርትራ ማነው ትግራይ ከኤርትራ ጋር ልትኖር ትችላለች ነው እና አገር እኮ በዚህ ሂሳብ ነው የሚያስተዳድሩ። የተወሰነ ምቹ ነገር ሲኖር ኢትዮጵያን ስሟን ያነሳሉ፣ ከተከፋ ደግሞ ልክ እንደ ትንሽ ነገር በቃ ትተነጥቸው እንትና ቤት ሄዳለሁ ነው። ቢያንስ እኮ ለትግራይ ህዝብም ስሜት መጠንቀቅ አንድ ነገር እኮ አገር እንሆናለን አንድ ነገር ነው። ሄደ ነው ኤርትራ ስትጠይቃለች በፈቃደኝነት ሰው አገር ጋር እዳበላለሁ እንዴት ይባላል? አንድን ህዝብ ስሜትም ይጎዳልና እንደዚህ አይነት እኮ መሪዎች ናቸው ያሉ። እዚህም ይሄ ነው እዚህ ከፍተኛ መኮንኖች የነበሩ አክራሪ ብሔርተኛ የነበሩ ሰዎች ሁለት ፕላን በሁለት ልብ ነው ምድሪቱን የሚያስተዳድሩት። ከቆየን እሰየው እስከ ኤርትራ እያሳየን ቀይ ባህርን እያሳየን እንሄዳለን። ካልሆነ ግን ወታደራዊ እንትናችን ፕላን ቢ ነው፣ ስለዚህ መሳሪያና አካማች ብለው ይላሉ። ለዚህ እኮ ነው ትግሉ ወታደሩን ሊሰብረው ይችላል። መጨረሻ ላይ የወታደር መሰባበር ሊገጥም ይችላል። አሁን ትግሉ እየገፋ ህዝባዊ እምቢተኝነቱ ሲሄድ መሰባበር ሊገጥም ይችላል። ወደ ሲቪል ዋር እንዳይሄድ እነዚህ ሰዎች አካሄዳቸው አደገኛ ስለሆነ ጠንካራ ወታደራዊ እንቅስቃሴ ያስፈልጋል። ፋኖ መጠናከር አለበት፣ ኦላ ጋር መተባበር አለበት፣ ጋምቤላ ያሉ ወገኖች ጋር መተባበር አለበት። እንደዚህ አይነት ሴናሪዮ ስላለ የመሳሪያ ክምችት ስላለ ያንን መቆጣጠር የሚችል እንትን ኃይል ያስፈልጋል የሚል ነውና እንዲህ የኢትዮጵያ ህዝብ እንዳልከው ይሄን መገንዘብ መቻል አለበት። በእንደዚህ በሁለት ልብ ያሉ ሰዎች ናቸው ምድሪቱን እየመሩ ያሉት። ከዚህ ቀስ ብሎ እንደው በእውነት እግዚአብሔር እርቶን እችን ምድር የማላቀቅ ነገር በጣም ያስፈልጋል ነው በእውነት። ገለጣው ሰሞኑን የተለያዩ አጀንዳዎች ያለፉን ልንነጋገራባቸው ሲገባ በአጋጣሚ መድረኩን ስላልነበረን ወይም በተለያየ ምክንያቶች ስላልተፈጠረ መድረኩ ያለፍናቸው ያመለጡን ጉዳዮች አሉ። የአብይ አህመድ ሰሞኑን ምሁርነትን በተመለከተ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት መታሰቢያ ወይም ክብረ በዓል ላይ ተገኝቶ ያደረገው ንግግር እንደዚሁ አጀንዳ ሆኖ ያወያየበት ሁኔታ ነው። ጌታቸው ረዳ በተከታታይ ኤንቢሲ ለተሰኘው ቴሌቪዥን የሰጠው ቃለ መጠይቅም እንደዚሁ ጌታቸው መቼም ብዙ ነገር እያስገረመን የሚገኝ ነው። ሰው በመንሸራተት እና የቀድሞ አቋምን ሙሉ በሙሉ ሙልጭ አድርጎ ራስንም ክዶ ሌላ ሰው ሆኖ አንድን አምባገነን መሪ ለመከላከል በዚህ ደረጃ የመጣበት ሁኔታ እውነት ለመናገር አንድ ሰው ምንም ነገር መሆን ይችላል ለሚለው አንድ ማሳያ ተደርጎ የሚታይ ነውና ጌታቸውንም እንደተወሰነ የተናገረውን ባጭሩ አስተያየት የምንሰጥበት ሰዓት ካለን እንሰጥበታለን። ግን ከአብይ እንጀምር። ምሁር ማን ነው? ምሁር ከብልጽግና አንፃር ምንድነው የሚል ብያኔ የሰጠበትን አንድ ሌክቸር በተመለከተ በመንግስት መገናኛ ብዙሃን የተወሰነ ነገር ተብሎ ነበር። እንዴት አየኸው? አብይ አህመድ ስለ ምሁርነት ብያኔ ሲሰጥ ምሁራን የተባሉትን በአንድ ጎን የተቀመጡ የአዲስ አበባ ዩኒቨርሲቲ መሪዎች፣ የትምህርት ሚኒስቴር መሪዎች ፕሮፌሰር ብርሃኑ ነጋን ጨምሮ በአንድ ረድፍ ተቀምጠዋል። በዚህኛው በኩል ደግሞ የሱ በተገኘበት ሁሉ የማይጠፉ ባለስልጣናቱ መጥተዋል። እንግዲህ በምሁር ሂሳብ እናያቸው በባለስልጣን ለማንኛውም የምሁራን መድረክ ተደርጎ በተቀረጸው በዛ 75ኛ ዓመት የአዲስ አበባ ዩኒቨርሲቲ ክብረ በዓል ላይ አብይ አህመድ ምሁር ማን ነው ሲል ገለጻ ሰጥቷል። እንዴት አየው? ያው በየጊዜው አብይ አህመድ የሚያደርጋቸው ነገሮች ያስገርሙ የለም። አንዱ አስገራሚ ነገር ሆኖ ነው ያየሁት። አንድ ሲናገር ላይ የሰማሁት ምንድነው እዚህ ሼልፋችሁ ላይ ብዙ ጥናት አለ፣ እዚህ መቀመጥ የለበትም ይላቸዋል። ምሁራን ታዲያ የት ያስቀምጡት? እነሱ ሄደው የማፈጻጸም ስራ ይሰሩም እኮ አጥንተው አማራጭ ሀሳብ ማስቀመጥ ነው። ከዛ እኮ ፖሊሲ ሜከርስ አሉ አይደለም? አስፈጻሚው ያንን እየወሰደ ወደ ተግባር መለወጥ ያለበት መምረጥ ያለበት እሱ እኮ። እነሱ ታዲያ እንግዲህ ሌላ ምን ያደርጋሉ? አዲስ አበባ ዩኒቨርሲቲ አስተማሪ ስራውን ትቶ ሌላ ቦታ ሄዶ ባካችሁ ይሄንን እያለ ሲሮጥ መዋል የለበትም። እና ኮንሴፕቱ ራሱ ይገርመኛል። ግን ተፈጥሮ እኮ ነው መሰለኝ። አሁን ባለፈው አንድ ጊዜ ፓርላማ የሚሊቴሪ ልብስ ለብሶ ቁጭ ብሎ ጁንታው ይል ነበር። ጁንታ ማለት የሚሊቴሪ መሪ ማለት ነው። ሚሊቴሪ ምንድነው? ወታደራዊ መሪ አይደለም ጁንታ ማለት። ቁጭ ብሎ ፓርላማ ላይ እኮ ነው ያንን የህወሓት ጊዜ ማለት እና ዞር ብሎ ራስን ማየት ምንድነው የለበስኩት? እኔ አሁን የፖለቲካ ስልጣን ያለኝ ሰው ነኝ። ይሄን ኮፍያ እንዴት አረኩ? እንደዚህ አይነት የሚሊቴሪ ኮፍያ ኮሎኔል የሚለውን ስም ቀርቷል አይደለም? አባ ማነው
እኛ በፊት አባዱላ ስልጣን ሚሊተሪ ስልጣን ነበራቸው። ወደዚህ ወደ ፓርላማ ሲመጡ ተነሳ ተባለ። እንደዚህ እኮ ነው። ያ ኮፍያ መውደቅ አለበትና ጁንታ ብሎ ይላል መሳይ። ሌላ አርቲስት የሚያሰለጥን ሰው ነው የምናውቀው። የአርቲስት ኮፍያ ያደርጋል። ደራሲ ነው። ስንተኛ መጽሐፉ ነው? አሁን አራተኛ መጽሐፍ መሰለኝ የጻፈው። አራተኛ ይሁን እንደዚህ ደራሲ ነው፣ የታወቀ ደራሲ። ፓርቲ አሰልጣኝ ነው። ተከታታይ የኢትዮጵያን ሕዝብ አሰልጣኝ ነው። የኢትዮጵያን ሕዝብ በቴሌቪዥን በተከታታይ ክፍል 1 ክፍል 2 እየተባለ ያሰለጥናል። ደግሞ አዲስ አበባ ዩኒቨርሲቲ ደግሞ ጥናታዊ ጽሑፍ አቅራቢ ነው። አሁን ይሄኛው በጣም ያስገረመኝ ነው። የምሁራን ሚና ለሀገራዊ ብልጽግና በሚል ጥናታዊ ጽሑፍ አቀረቡ ነው የሚለው ዜናው። እና በመጀመሪያ ደረጃ መቼም እንግዲህ እዚህ አካዳሚ ጉዳይ ያላቸው ሰዎች የሚያውቁት ነገር ነው። ጥናታዊ ጽሑፍ እንዴት ነው የሚቀርበው መሳይ? እዚህ እንግዲህ አዲስ አበባ ዩኒቨርሲቲ 75ኛ ዓመቴን ላከብር ነው ሲል የጥናት ርዕሶች ያወጣል አይደለም? በእነዚህ ጉዳዮች ላይ ጥናት አቅርቡ ሲል ጥናት የሚያቀርቡ ሰዎች አብስትራክት የሚባል ነገር አለ። ምንድነው? ረቂቅ ይመስለኛል ማለት ረቂቅ ይቀርባል። ያ ረቂቅ ይገመገምና በኮሚቴ ይታይና ሁሉ አይቀርብም፣ ይሄኛው ጥሩ ነው የበሰለ ነው ተብሎ ይመረጣል። ድራፍቱን ከዛ እንደገና ጽሑፉን ያቀርባል፣ ይገመገምና ያልፋል። ያ ሰው ጥናት ያቀርባል ማለት ነው። ስለዚህ አብይ አህመድ የምሁራን ሚና ለሀገራዊ ብልጽግና የሚል ጥናታዊ ጽሑፍ ረቂቅ አቅርቦ ከዛ በኋላ ተገምግሞ አልፎ ነው ወይ የሚለውን እስቲ እናንተ እዛ አዲስ አበባ ዩኒቨርሲቲ ያላችሁ ምሁራን ጉዳይ የሚመለከታችሁ ሰዎች በዚህ ፕሮሰስ ውስጥ አልፈዋል የሚለውን ጥያቄ መልሱልን። ተገቢ ነው። ምክንያቱም አንድ ሰው የፖለቲካ ስልጣን ስላለው ብቻ ብድግ ብሎ ጥናታዊ ጽሑፍ ሊያቀርብ አይችልም። መናገር ይችላል። መሳይ እንደምታውቀው የመግቢያ ምንድነው ይሄ እንዳንድ ባለስልጣን እንኳን አደረሳችሁ ለዚህ ዩኒቨርሲቲው ተማሪ ታይቶ ነው የሚልም መገለጫ አለውና ዩኒቨርሲቲው ተማሪ በመሆኑ እንዳቀረበም ተደርጎ ነው የተገለጸው። እኔ እንግዲህ እሱን አላቅም። ዶክተር ሚልኬሳ ባለፈው ካንተ ጋር ሲወያይ አንድም ቀን ትምህርት ቤት ሄዶ ያቅም አዲስ አበባ ዩኒቨርሲቲ ለማ ብቻ ነው ትምህርት ቤት ሲመላለስ የነበረው የሚል ነገር ሲናገር ነበረ። እኛ እንግዲህ ይህንን አናውቅም፣ የሚጣራ ነው ወደፊት የሚሆነው። ግን ከሁሉ በላይ ግን ይሄ ፕሮሰስ ዝም ብሎ በፖለቲካ ስልጣን ስላለው ጥናታዊ ጽሑፍ ስላለ ነው። ጥናታዊ ጽሑፍ አንድ። ሁለተኛው የፖለቲካ ይሄ የጋቨርንመንት ሄድ የሚባለው የመንግስት ርዕሰ መንግስት ጥናታዊ ጽሑፍ እኮ ያቀርብ መሰለኝ። የፖለቲካ እንትን ስላለው ማለት ነው፣ አቋም ስላለው ጥናታዊ ጽሑፍ እኮ እንግዲህ ጥናቱ ወደ ወሰደህ ነው የምትሄደው። ማለት እንግዲህ ስትጀምረው ወደ ወሰደህ ባያስ ሳይኖር ወደ ወሰደህ ሄደ ጥሩ ጥናታዊ ጽሑፍ ማቅረብ ነው። ይሄ ሰው አቋም አለው፣ የፖለቲካ ስልጣን የያዘ ሰው ነውና እንደ ፓርቲም አቋም አለው። አሁን ለጊዜው ይችን ጊዜ አልፎ ወደፊት ጥናታዊ ጽሑፍ ሊያቀርብ ይችላል። ግን በዚህ ኮፍያ ማቅረብ ከጥናት የሚባለው ይሄ ምንድነው ሪሰርች ከሚባለው ጋራስ እንዴት ነው የሚሄደው ነው። እኔ ግን ዋናው ነገር መሳይ ምንድነው አንድ 3-4 ነገሮች አሉ። ለምን አብይ ይሄን ያደርጋል የሚለው፣ ለምን ይሄን መድረክ ይጠቀምበታል የሚለው ነገር አንደኛው ፍርሃት ነው። ይሄ ኮንፊደንስ ችግር ያለበት ሰው ነው መሳይ። በተለይ ከእውቀት ጋር በተገናኘ ብዙ ይተቻል፣ በጣም ብዙ ሰው ይተቻዋል። ከዚህ የተነሳ ዝም ብሎ ምሁራን መሃል መገኘት፣ ዝም ብሎ ተቀላቅለ መታየት ምናልባት የሆነ ኢሜጅ ይፈጥራል ከሚል የፍርሃት የኮንፊደንስ ችግር ነው የሚመስለኝ ነው ያለው። ሁለተኛው የማስቀየስ አንድ አጀንዳ ነው። ይሄ መድረኮችን ሁሉ በተለያየ ነገር አሁን አንዴ ያልቃል፣ አሁን አንዴ አባይ ጉዳይ ይነሳል፣ አንዴ የቀይ ባህር ጉዳይ ይነሳል፣ አንድ ጊዜ ደግሞ የዚህ የነዳጅ ጉዳይ ይረሳል። ግን የሚገርም ነገር አሁን ነዳጅ እያመረተ ነው። ዶክተር ማን ነው ዮናስ እኮ በጣም አስገርሞኛል እኮ ካልኩሌት አርጎት ያንን $15,000 ነው ያለው። ያችንስ ቢሆን እያገኘና ያለ ነው የሚለው ነገር እኮ መከታተል የለም፣ በየቦታው ማዋከብ ነው። እና አንዱም ይሄ በጥናት መልክ መቅረብ፣ በክፍል ቴሌቪዥኑን መሙላት አንድ የማስቀየስ እንትን ነው የሚመስለኝ። እነዚህ ጋር ተያይዞ ነው እንጂ ሌላ መቼም በእውነት ሪሰርች ለማቅረብ አይመስለኝም። ምሁር ማን ነው የሚለው ትክክል ነው ወይ ያለው ነገር እኮ በጣም የኬሚስትሪ ሰው ለምሳሌ ምሁር የሚባለው በአንድ ስፔሲፊክ ጉዳይ ላይ እየጠለቀ ማወቅ የሚያውቅ ሰው እየጠለቀ መሄድ ማለት ነው። በኬሚስትሪ ውስጥ አንድ ሰው በላቦራቶሪ በጣም እየሰነጠቀ ሊሄድ ይችላል። ያንን አሁን እሱ ምንድነው የሚለው ሐሳብ የሚያንሸራሽር
ምናምን ሶሻል ሳይንስ ውስጥ ላይኖር ይችላል ግን ያ ሰው በሙያው ምሁር ነው እኮ የሚሆነው እና ጠባብ ነገር ነው መሳይ ይዞ የሚመጣው በጣም ነው ማዝነው ገለታው እንግዲህ ያው አምባገነን መሪዎች ባህሪ አንዱ ይሄ ነው እንደዚሁ የኡጋንዳው አምባገነን መሪ ሰው በላ መሪ የነበረው ኤዲ አሚን ዳያዳ አንድ የሆነ ፊልም ላይም ተመልክቻለሁ 3 ሰዓት የፈጀ የካምፓላ ዩኒቨርሲቲ ፕሮፌሰሮችን ጠርቶ ስለ ምሁርነት ያስተምራቸዋል ምሁር ማን እንደሆነ ቁጭ ብለው ይሰማሉ ምርጫ ስለሌላቸው ያን ነው ያስታወሰን አብይ አህመድ እነ ብርሃኑ ነጋ ሌሎች ስማቸው ላይ ማንጠልጠያ ፕሮፌሰር ዶክተር የሚል የተሸከሙ በሙሉ እኔ ማዳመጣቸው አይደለም መቼም ምርጫ ላይኖራቸው ይችላል ከሱ ጋር ፎቶግራፍ ለመነሳት የሚያደርጉት ትንቅንቅ በጣም ያሳፍራል እነዚህ ሰዎች ታሪክ የላቸውም ቤተሰብ የላቸውም ለራሳቸው ክብር የላቸውም ሰውየው ምሁር ነኝ ብሎ ሊናገር ይችላል መብቱ ነው ለራሱ ማሳመን ይችላል ለራሱም ማመን ይችላል ሌላውን ለማሳመን ግን የሚያደርገው ጥረት አንደኛ ድፍረቱን የሚያሳይ ነው አብይ አህመድ ምንም ከድፍረት አንፃር ያው ጀብደኛ እንደሆነ ይታወቃል የትኛውንም ነገር መሆን ይችላል አምላክ ነኝም ማለት መብቱ ነው ያው እዛ ቤተ መንግስት ከተቀመጠ ድረስ ግን እነዚህ ምሁራንስ ነገ ይሄ አገዛዝ ሊሄድ ይችላል እንዲህ አይነት አምባገነን መንግስት ፊት ኖ ማለት የለም ብሎ መናገርን ይጠይቃል የምሁርነት ድፍረት ያን ያላደረጉን ፕሮፌሰር ብርሃኑ ነጋ ቁጭ ብለው ያብይን ዲስኩር ሲጠጡ ነው ያየናቸው ሌሎቹ እዛ በስተግራ በኩል የተቀመጡት ባለስልጣናቱ ይሄ የምንድነው የሃዲያ ብሔራዊ ጭፈራ ሰለም የሚለውን ነው የሚያስታውስ አብይ አህመድ ከፊት ይሆናል ከኋላ ተከተልትለው የትም ሲጠመዘዝ አብረው የትም ሲገኝ አሁን ደግሞ ጌታቸው ረዳም ተጨምሮበታል አብይ የሄደበት ሁሉ ይሄዳል ጌታቸው ለነገሩ ሰሞኑን የማይሄድበት የለም ሁሉንም መድረክ ነው እየተጠቀመ ያለው ተስካርና 80 ሁሉ አይቀርም እየሄደ መገኘት ነው ራሱን በስክሪን ላይ ማሳየት በስቶ መታየት ምናልባት ትንሽ ጭንቀት ውስጥ የገባ ይመስላል ባለፈው ወደ ምንድነው በአልጀዚራ መድረክ ላይ እንደዛ አይነት ቅሌት ከደረሰበት በኋላ ያንን ለማካካስ የሚሄድበት ርቀት የበለጠ ነጥብ እንዲጥል የበለጠ እንዲዝረከረክ ያደረገው እንዳለ ነው የታዘነው በተለይ ምናልባት ወደዛም አጀንዳ ከገባን ብዬ ነው የጌታቸው ረዳ የሰሞኑ ቃለ መጠይቅ ነገር ግን የአብይ ምሁር ማን ነው የሚለው ብያኔ ቀደም ሲል አንተ እንደገለጽከው ነው አብይ አህመድ ዩኒቨርሲቲ ገብቶ ስለመማሩ የሚያሳይ አንድም ነገር የለም እንግዲህ ዩኒቨርሲቲ ገብቶ ተምሮ ከሆነ የአዲስ አበባ ዩኒቨርሲቲ አባል ሆኖ በተማሪነት የሚታወቅ ከሆነ እስቲ አንድ ተማሪ አብረን ተምረናል ብሎ የሚናገር ይምጣ ከአብይ ጋር አዲስ አበባ ዩኒቨርሲቲ አንድ ወንበር ላይ ተቀምጠን አንድ ዶርም ውስጥ አድረን ወይም ብቻ በተለያየ መልኩ አብሬው ተምር ያለው ሚል ሰው ሰምተን አናውቅም የምናውቀው እነ ዶክተር ሚልኬሳ ስለነገሩን ብቻ ሳይሆን ሪከርድም የለም አብይ አህመድ ክፍል ገብቶ ስለመማሩ ያው የኦህዴድ የተለያዩ ምሁራንን ቀጠሩለት የመመረቂያ ጽሁፉን ሰሩለት እሱ የተፈለገው ጓን እንዲያጠልቅ ብቻ ነው ከዛ ውጭ አብይ አህመድ ዩኒቨርሲቲ ገብቶ የተማረበት ምናልባት ደቡብ አፍሪካ ተምሯል የሚባለው ነገር አለ ከዛ ውጭ ግን አዲስ አበባ ዩኒቨርሲቲ ትምህርት ተምሯል የሚል እንደው ማህደር ውስጥ ያለ ሪከርድ ውስጥ ያለ ነገር ካለ ቢያሳዩን ጥሩ ነው እችኑ ለመቀልበስና እባካችሁ የሰባተኛ ክፍል ሽፍታ ነው አትበሉኝ እኔ እኮ ምሁር ነኝ ይሄው አዲስ አበባ ዩኒቨርሲቲ የሱ ተማሪ መሆኔን አውቆ ጽሁፍ እንዳቀርብ ግብዣ አደረገልኝ ስለዚህ ምሁር የሚለውን ተቀበሉ ነው ለማንኛውም እስቲ ገለታው እንደማጠቃለያ የጌታቸውንም ያነሳን ትንሽ ደቂቃዎች እንቆይ እንደው ከሁሉ በላይ አንድ ጠቅላይ ሚኒስትር ምሁር ማን ነው ብሎ ከማሰልጠን ምሁራንን ምክር መቀበል ቢችል ኖሮ እየጠራ በዚህ በኤምኦዩ ፊርማ ጊዜ ምሁራኖች አሉ አይደለም ኢትዮጵያ እነሱን ማዳመጥ ቢችል እኮ ዋይዝ ይሆንልን ነበር እኮ ጥበበኛ ሆኖ እዛ ውስጥ ገብቶ ብዙ ያከስረንም ነበር በዚህ በአማራ አካባቢ በሚነሳ ግጭት ኦሮሚያ አካባቢ በሚነሳ ግጭት ሽግግሩ ምን መምሰል አለበት ምሁራንን ባዳመጥ እና ይሄ ሰው ለማዳመጥ ፍላጎት የለውም የሰበሰባቸው ሰዎች እነ ዳንኤል ክብረት ናቸው አማካሪ የሆኑት ደግሞ ስልጠና አዲስ አበባ ዩኒቨርሲቲ ምሁር ማለት ነው ብሎ ለመስጠት እዛ ይሄድላል እነዚህ ሰዎች ድምጻቸው እኮ ብዙ ሪሰርች እኮ ሰርተዋል በምድሪቱ ውስጥ በነገራችን ላይ ምሁር የሚደመጥባት ምድር አይደለችም ባለፈው እኮ ያነሳነው ነገር እኮ ምክክር ኮሚሽኑ ጽናት ያጠኑን ሰዎች ሪሰርች የሰሩን ሰዎች በፌደራል ስርዓቱ ላይ ስንት ዓመት ስንት መጽሐፍ የጻፉትን ሰዎች አጀንዳንቱ ይሏቸዋል
በምን ላይ እንወያያለን አጀንዳ አንጡ ብለው አጀንዳ ከነሱ ይወስዳሉ። ቁጭ ብለው ምንድነው የምትሉት በአጀንዳው ላይ እስቲ የእናንተን ሪሰርች ውጤት አንጡት የሚባል ነገር የለም። እና በተለይ አብይ ደግሞ የምሁር አይሰማምና በሰማ ይሻል ነበረ ስልጠና ከመስጠት አንዱ። ሁለተኛው ምሁር ምንድነው ትንታኔውም ትክክል አይደለም። አንዳንዱን አይቼዋለሁ ያለው ነገር ዝም ብሎ ይሄ እንትን ያለ ነው። ምንድነው የተንሳፈፈ አባባል ነው ሲጠቀም የነበረው። ስኮላርስ የታወቀ ነው፣ የታወቀ ዴፊኒሽን ነው ያለው። ማንም ሰው የሚያውቀው ነው። የአዲስ አበባ ዩኒቨርሲቲ መምህራን ይሄ ሌክቸር አያስፈልጋቸውም፣ እያስተማሩት ነው ያሉት። የተቸገሩት ነገር ምክራቸው አልተሰማም እናሱ ነው። ሁለተኛ ግን ምሁራኖች ግን ኃላፊነታቸውን ኢትዮጵያ ውስጥ መወጣት መቻል አለባቸው። በጣም ኢምፖርታንት ነገር ያልከው ነገር አለ። በብዙ ሀገር ውስጥ የህብረተሰብ ለውጥ የሚሰምረው ምሁራን ሚናቸውን ሲወጡ ነው። አሁን ተመልከት፣ የትራምፕ ሄደው የቬኔዙዌላውን ፕሬዚዳንት ኪድናፕ አድርገው አፍነው እንዲመጣ ሲያደርጉ ብዙ ምሁራን ወጡ፣ ቁጣቸውን ያሰሙ ነው ያለው። ኢንተርናሽናል ሎው ተቆርቋሪ አስተማሪዎች ወጡ፣ ምሁራን ድምጻቸውን እያሰሙ ነው ያሉት። እና እንደዚህ አይነት ሪአክሽን ኢትዮጵያ ሞዩ ስትፈርም የማይሆን ነገር ስትገባ ያው የመጣው ውጤት ስለታየ ብዬ አንዳንድ ችግሮች በውስጥ ሲከሰቱ ብድግ እያሉ ድምጻቸውን የሚያሰሙ ምሁራን ያስፈልጋሉ። የህብረተሰብ ትግል በዛ ነው። አቶ ጌታቸው እኔ እኮ እሳቸውን አምኖ ከዚህ በኋላ የሚናገሩትን አናላይዝ ማድረግ ጥሩ አይመስለኝም። በቃ እኮ እሳቸው ባለፈው ጊዜ ያልነው ነው እኮ ሞተዋል። አቶ ጌታቸው ከዚህ በኋላ መጠቀሚያ ናቸው፣ የአብይ አህመድ መጠቀሚያ ናቸው። ጊዜ እንደ መስቀል ወፍ ጊዜ እየጠበቀ ቆይ ህወሓትን በዚህ ለማጥቃት ጌታቸው ይችን ቃል ይዞ ይሄድ እየተባለ እየታዘዘ የሚመጣ ነው። በጣም አንደበተሩቱ እና የሚናገሩት ነገር ስለሚያዝናናን በጣም ዘና ስለሚያደርግም ካልሆነ በስተቀር እንደ በፊቱ እምነት የለኝም። እኔ መሳይ መጠቀሚያ ስለሆኑ እምነት ኖሮኝ ይሄ በዚህ በፊት ለካ ከህወሓት ጋር ይሄን ተነጋግረው ነበረ ምናምን ወደሚል ነገር መግባት አቁም ያለው ልልህ ነው መሳይ። ደግሞ አንተ እንደው ገለታው አንዳንድ የሚያነሳቸው ነገሮች ለምሳሌ በትግራይ ውስጥ የተፈጸመውን የዘር ማጥፋት እሱም ሲቀሰቅስ የነበረውን በተመለከተ ማን ነው የሚለውን በፐርሰንት አውጥቶ ሲናገር አንዳንድ ጊዜ አየህ ለራስህ ክብር ሲኖር ራስን የምታዳምጥ ሲሆን ትናንት የተናገርከውን ሙሉ በሙሉ ድፍጥጥ አድርገህ የአንድ አምባገነን ቀለም ቀቢ ሆነ አትመጣም። ጌታቸው ረዳ በዛ መልኩ መምጣቱ እኮ ነው ያስደነገጠን። የዛ የተፈጸመውን በዋናነት አብይ አህመድ ነው ብሎ ከኤርትራ ጋር በኩል 74 ነው 75 በመቶ ለኤርትራ ሰጠ፣ 20 ምናምን በመቶ ለፋኖ ሰጠ። አብይስ ያን ሁሉ ድሮን ሲያዘንብ የነበረው ምን እንበለው? በዚህ ደረጃ አብይን ለመከላከል ለምን ፈለገው? አንዳንድ ጊዜ ምን ቢያደርገው ነው አብይ አህመድ በዚህ ደረጃ እንደዚህ አገልጋይና ምንድነው ማሲንቆ መቺ መሆን ለምን አስፈለገ? አሁን ደግሞ የባሰበት መጣ። አብይ አህመድ በዚህ ደረጃ ራሱን እየተከላከለ አይደለም። እንደ ጌታቸው አብይን እንደተከላከለው አብይ ስለራሱ እየተከላከለ አይደለም። በጣም አስገራሚ ነገር ነው። ለማንኛውም ያልከው ነገር ነው ገዢም የሆነው። አንዴ ተሰብሯል፣ አንዴ አጎንብሷል። ቀና ሚልም አይመስልም። እንግዲህ አጎንብሶ ታሪኩን በዚሁ ይቋጨው እንደሆነ አብረን እናያለን። እንትን ነው እንደ ጥገኝነት ከትግራይ ተባሮ የሰጠው አብይ ነው። ከለላ የሰጠው አብይ ነው። በፈለገው ጊዜ የሚጠቀምበት ሰው ሆኗል። ማነው አቶ ጌታቸው አንዴ አንተ አልኩ፣ ይቅርታ በጣም ይሄ ጥሩ ላይሆን ይችላል፣ ግን ወጣትም ነው የሚመስለኝ እናንተ ማለቱ ይሻል ይመስለኛል። በቃ መጠቀሚያ ነው የሆነው። ስለዚህ ከዚህ በኋላ የሚናገራቸው ነገሮች በሙሉ የራሱ አይደለም። ጌታቸው የራሱ አይደለም። ከዚህ በኋላ መሳይ በፊት የነበሩ 1-3 ግጭቶች የነበሩበት ሰው ነበር። የህግ ሰውነቱ በጣም ታገለዋል። የህግ አስተማሪ ነው። የፖለቲካ ሰውነት ማይሆን የፖለቲካ ስብዕና ገንብቷል። እና ደግሞ ወደፊት የሚፈልገው ደግሞ ሌላ ማንነት ነበር። እንደዚህ በጣም የተረባበሸ ሰብአዊ ቀውስ ውስጥ የገባ ሰው ነበረ። በኋላ ያው አብይ አህመድ ውስጥ ከገባ በኋላ ሙሉ በሙሉ ሲያደርግበት አሁን ቆቡን የህግ ዕውቀቱን ትቶት የትግራይ ብሔርተኝነቱንም ትቶት የአብይ አህመድ እንትን ሆኗል። በቃ ምንድነው ይሄ እንደ ድምጽ እንደ ሳክስፎን አይነት ነገር ነው። ዝም ብሎ የፈለገውን የሚነፋው አይነት ነገር ነው የሆነው። በጣም ያሳዝናል። እና ለዚህ እኮ ነው አሁን እሱ ከዚህ በኋላ የሚላቸውን ይዞ ትንታኔ ለመስጠት አይቻልም። ምክንያቱም ታቅዶ
ይሄን ተናገር ደግሞ ሰውየው አንደበተ ርቱዕ ነው። በጣም መናገር ይችላል። የሚያስገርም እኮ እንትን ያለው የመግለጽ ችሎታ ነው ያለው በጣም። ስለዚህ ያችን እየተጠቀመ እንትን ያደርጋል። እኔ በትግራይ ፖለቲካም ውስጥ የበቃው ሰው ነው እሱ ጌታቸው ብዬ ነው ማምነው መሳይ። ገለታው እንግዲህ ለዛሬ ብዙ ነገሮችን ብናነሳ በወደድን ያመለጡንን እንዳለ ማምጣት አንችልም ካለን የጊዜ ሁኔታ፣ ጋምቤላ የተፈጠረው ነገር፣ በትግራይ ያለው የረሃብ ሁኔታ፣ በምስራቅ ኢትዮጵያ እንደዚሁ በሶማሌና በኦሮሞ ማህበረሰቦች መሀል ያው ማህበረሰብ ማለት ይከብዳል። ህዝቡ የተጣላ አይደለም። የተጣሉት እና ህዝቡ ላይ ማት እያመጡ ያሉት ፖለቲከኞቹ ናቸው። እዛ የተፈጠረው ክስተት አለ። አዲስ አበባ ላይ አጠቃላይ እየሆነ ያለው ነገር በኢኮኖሚ ደረጃ እውነት አሁን ኢትዮጵያ የመጨረሻውን ትንፋሽ እየተነፈሰች ነው ያለችው። ሁሉ ነገር እያለቀ አገዛዙም በዚህም ተወራሽቶ ሸጦም ብርም መግዛት አቅሙን አውርዶ ሁሉ ነገር ተንገታክቶ አሁን አቅሙን የጨረሰበት ደረጃ ላይ ይገኛል። ለማንኛውም ብዙ ነገሮች አሉ። እሱን ደግሞ ሰብስበን በሌላ የመድረካችን ላይ እንመጣለን። ለዛሬ በጣም ነው ማመሰግነው። ጨርሰናል ገለታው። እሺ መሳይ፣ በጣም ነው የማመሰግነው። መልካም ቀን ይሆንልህ።